እስቲ ብሎ ጥቀስ። አይኑ ደካማ ጎን ነው። አይኑ ጋር እገባለሁ ብትይ እዛ ያከናውንሻል። እስቲ ብሎ ሌላ ነገር ጥቀስ። ደካማ ጎን ላለመንካት ማለት ነው። ደካማ ጎን። እሺ ይምሩ ጥቀስ። እስቲ ደካማ ጎን ጥቀስ። በቃ ባሏን ልታተርፍ የምችልበት ደካማ ጎን ይምሩ። መራቢያ አካሉ አይኑ፣ ከዛ በኋላ መራቢያ አካሉ ነው። ባልሽ አፈር ከድሜ እየበላ አተርፈዋለህ ብለሽ የሰውየውን መራቢያ አካል ነካሽ ማለት እርሹ፣ እጅሽን እርሹ። እዚህ ጋር ምን ይላል? ሁለት ሰዎች እርስ በርሳቸው ይጣሉ አለ። ይጣሉ፣ የአንደኛው ሚስት ባሏን ከሚመታ ሰው እጅ ታድነው ዘንድ አለ። እኔ እኮ የሚገርመኝ ይብሩ ያብራራዋል። ጭራሽ ልታድነው ብላ እኮ ነው ይልሃል። እኔ እኮ አንተ ሌላ አንድም ኤክስፕላኔሽን እኮ ትሰጣለህ እኮ ትተርፋለህ። እዚህ ጋር ታድነው ዘንድ ብሎ ስፔሲፋይ አደረገው። ታድነው ዘንድ አለ። ከዛ ምን ይላል? ታድነው ዘንድ ብትቀርብ እጇም ዘርግታ ብልቱን ብትይዛል አድነዋለሁ ብለሽ ደካማ ጎን ስትፈልጊ አይኑን ልትይዝ ስትይ አንቺ ጨዋ ያደርግሻል። አትረቢ ምናምን ብሎ ይመታሽ። ከዛ አይ በቃ እዚህ ጋር ነው ዋናው ሴቲንግ ብለሽ ወደ ሴቲንጉ ስትመጪ 12 ላይ ባልሽን ካተረፍሽ በኋላ አንቺ አተርፊምሽ እጇን ቁረጥ ነው የሚለው። እጇን ቁረጥ አይነማ ይላላት ይላል። አይነማ እጇን ቁረጥ እና ባልሽን አተርፋለሁ እንጂ እጅሽ ነው ምንድን ነው የምትይው አንቺ? አሁን ለማ ሆነ እጁ የተቆረጠ አገባለሁ ወይ የማይደባደብ ሰው እንጂ እንዴት ነው? ይህ መሰረታዊ መፍትሄ ነው። በአዲስ ኪዳን የለም እያሉ በውስጥ እየጻፉልኝ ነው። ይህ ህግ አዲስ ኪዳን ላይ የለም እያሉኝ ነው። አዲስ ኪዳን ላይ ምን አይነት ህግ ነው ያለው? ስለዚህ ጉዳይ እኛ የምናውቀው በአዲስ ኪዳን ላይ ሲሻር ነው። አዲስ ህግ አለው የአዲስ ኪዳን ላይ ማለት ነው። ይህ ነገር በአዲስ ኪዳን እንደሚባለው ክርስቶስ ወይም ጳውሎስ ከመጡ በኋላ ስፔሲፊካሊ እንደዚህ መሆን አለበት ብለው ያስቀመጧቸው ፖይንቶች ነበሩ። ባልሽን አተርፋለሁ ብለሽ የሰውየውን ዋና ነገር ስትይዢ እጅሽ ይቆረጣል የሚለውን የዘዳግም ህግ የሻረ ፖይንት አለ አዲስ ኪዳን ላይ። በቃ እኔ በበኩሌ ጨርሻለሁ። ቀጥሉ። እሺ መርሃባ። በቃ ይሄ ርዕስ እንዝጋውና አንድ ጥያቄ ደግሞ ልጠይቅ እኔ። እሺ ዝምታ መልስ ነው። አስገባቸው ክርስቲያኖች ካሉ ዝምታ መልስ ነው። ሰላም ብያለሁ። ኢብሮ አሁን የትኛውን እንመልከት? ሴት ልጅ የተፈጠረችው አፈጣጠሯ ራሱ እንድትደበደብ የሚለውን ወይስ ደግሞ አእምሯ ችግር እንዳለበት የትኛውን እንመልከት? በመጽሐፍ ቅዱስ ማለት ነው። በተለይ አእምሯ ችግር እንዳለበት አንድ ሴት ብትጠይቅልን እኔ በጣም ደስ ይለኛል። እሺ አልገባችም። በቃ ሴቶች ግቡና መልሱልን። መጽሐፍ ቅዱስ ጥያቄ አለን። ግን ዝምታ መልሰው ለምን አታወራም? ዝምታው በቃ ዝም ብሎ ቆይ ጠቅላይ ኃይሌ እና እንትን አሉ አስገባቸው። ጠቅላይ ኃይሌ ጠቅላይ አለ። ይሰማኛል። እንዴት ነው ወገኔ? ሰላም ብያለሁ። ይሰማኛል። እሱን ነገር እንዴት ነህ? ሰላም ብያለሁ እያልኩ ወይ ሰላም ነው አለን። ጥያቄ ነበረኝ። ይምሩ ኔትወርክን አስተካክል። ይምጣ ቤቱን አቀዘቀዘ። ሪፖርት መጣ። ሪፖርት ጠቅልል። ኔትወርክን አስተካክለና ኔትወርክ አያሰማም። ኔትወርክ እስኪ ታብታብ አድርገው። ኔትወርክ አይሰማም። ለዛ ነው። እሺ ብራዘር አንዴ ያጀማ ሪፖርት መጥቷል። እሺ እንትና ቡሊንግ ብለው ሪፖርት አምጥተዋል። ምንድን ነው የሚለው? ወላሂ ኮንቴን ሰሚ ፋይንድ ናት ኮምፎርታብል ሃቭን ሪዝን ሃራስመንት ኤንድ ቡሊንግ ሪፖርት መጥቷል። ያጀማ ሁላችሁም ታብታብ አድርጉ። እሺ ቤቱ ከዚህ በኋላ ሰው ሊገባ አይችልም ከውጭ። ስለዚህ ታብታብ አድርጉ። ሪፖርት እያደረጉ መልስ ከመለስ ይልቅ ሪፖርት ናቸው አላማቸው። ስለዚህ ፕሊስ ታብታብ አድርጉ። ጀዛኩም እና የቲክቶክ ምልክት እሺ የቲክቶክ ምልክት ያላችሁ ስጡ። የቲክቶክ ምልክት ቀጥሉ ወንድሞች። ለቤቱ የቲክቶክ ምልክት ስጡ ኢንሻአላህ። እሺ ኢብሮ
የሆነ ሀሳብ እንድታስብ ፈልጌ ነበር። ምን እንደሆነ ታውቃለህ? በኦርቶዶክስ መጽሐፍ ውስጥ ስንመለከት ሴት ልጅ የተፈጠረችው እንድትደበደብ ነው። ገብቶሃል? በቃ ባሏ እየረገጠ እየደበደበ እንዲያኖራት ነው። አስቡ፣ ሴት ልጅ ተደፈረች። ከተደፈረች በኋላ ለባሏ 50 የብር ሰቅል ይብሮ አስወርዶት ነው እንትኑ ኔትወርኩ እንትኑ የኢብሮም ተዘጋ። አረባ ያጀማ አገቻ እዚሁ ተቀምጠን ሁለት ጊዜ ሪፖርት ተደረገ። ኢብሮም እንዴ አህመድ ሂድ፣ እኔም ሄድኩኝ። አሁን አያለሁ እኔ ላይ ሁለት ሪፖርት መጣ። አየህ እኔ ላይ ሁለት ሪፖርት እንዴት አግል እንደማሳያችሁ አለ። ቆይ ፎቶ ላንሳውና ላሳያችሁ። ያጀማ ሁላችሁም ታታርጉ አንዴ ፕሊዝ ታብታብ አድርጉ። ኮፒ ሊንክ አድርጉ ያጀማ። ሰላም አለይኩም። ወአለይኩም ሰላም። ታብ ኮፒ ሊንክ አድርጉ። አይ ቲንክ ሚዩት አድርጎኛል። እሺ ዝምታው አለ። አረ ምንድነው ነገሩ? ማን ነው የሚያወራው? ኢብራሂም ቲኬቱ ጋር ነው ኢብራሂም የሚያወራው። ገባሁ። አሁን ገብቻለሁ። ኦኬ እንትን ሪፖርት ነው ያስወረደኝ። ሪፖርት እሺ፣ ቀጥሉ። በቃ ያጀማ ላላ በቃ አላማቸው ፕሮግራም እንዲቋረጥ አናወራም ከዚህ በኋላ። ሪፖርት ከመጣም አንቀጥልም፣ አናቋረጥም። ብቻ እናንተ ታብታብ አድርጉ። ከዚህ በኋላ አልነግራችሁም። ከተዘጋም በቃ ቀጣይ ወንድም ቤት እንገናኛለን። ብቻ ታብታብ አድርጉ። እሺ ሚሮን መታለች፣ አስተናግዷት። እሺ ሚሮን አለሽ? የሴት ቶፒክ ላይማ ግዴታ መግባት አለብኝ። ፌሚኒስት ሆነሽ የምትወጪው? ሰላም ብያለሁ። ሰላም እንዴት ናቸው? ትንሽ ድምጽ ይዘፋል። አህመድ አንድ ጥያቄ አለኝ። ቆይ ለእሷ መጀመሪያ ወደ ውይይቱ ከመግባቷ በፊት አውቅ ያስቀጥላት። አንተ ለምን አታስቀጥላት? ከቻልክ አንድ ነገር ውስጥ ከመግባት በፊት ቆይ ኦልሬዲ ታፒኩን አድሬስ ማድረግ የሚፈልገውና አይቻልም። የለም ነገር አይቻልም። እሺ ኦኬ። አልሰማም እንዴ? ትሰማ። እሺ አንድ ሰከንድ ስጡኝ። አንዴ በዛኛው ልምጣ። ይሄ በጣም እያስቸገረኝ ነው። ምን እንደሆነ አላወቅኩም። እሺ ጀማው እስከዛ ኢምራን እስከሚመጣ ማሻአላ ለቤቱ ማነው ኢምራን አልኩኝ፣ አቡኪ ማለት ነው። አቡኪ እስከሚመጣ ለቤቱ እቺ እሷን ሰጦሽ ምንድነው የምትባለው? የቲክቶክ ምልክት ያለበት ያው ሪፖርት እያደረጉ ነው። ሪፖርት ሲደረግ እናንተ መበርታት አለባችሁ። ብሬቭ ምናምን ትላለህ። እኛ ይቀጥላል ስራ። እሺ አሁን አቡኪ ቶሎ አስገቡት። ቁጥር እያሳየ ነው፣ ከታች አስገቡት። ኦኬ ሜሪ እንዴት ነሽ? እስከዛ ሰላም እንበልሽ። ደህና ነሽ? ሰላም። እኔን ሲያዩ የሚሸሹ ሰዎች እየበዙ መጥተዋልና አይላይታል። እውነት ነው። አንቺ በጣም ስለምታስፈሪ ጅብ ራሱ እንዳንቺ አይሸክም። ቀጥል አቡኪ። ድምጼ ይሰማል አይደል? ድምጼ ይሰማል። ቀጥል። ይሰማል አይደል? ኧረ ይሰማል አቡኪ። ኦኬ በጣም ጥሩ። እሺ ጥያቄ ምን መሰለሽ ሜሮን፣ መጀመሪያ ሰላም ብያለሁ። ሰላም አቡበክር፣ እንዴት ነሽ? እሺ በጣም ጥሩ። ዛሬ ስለ ሴት ነው እያወራን ያለ ነው። ጥሩ ርዕስ ነው አይደለ? ኧረ ዲቤት ያስፈልገዋል። በጣም ጥሩ፣ በጣም ጥሩ። እሺ ሴቶች ገነት የሚባል ነገር አላችሁ? መንግስተ ሰማያት ምናምን? ኦፍ ኮርስ። ኦኬ እስቲ ማስረጃ እስቲ በገላትያ ላይ ሲናገር ወንድም የለም ሴትም የለም ባሪያም የለም እያለ ሁሉንም አጠቃሎ በክርስቶስ ሁሉ ሰው የለም ድኗር አይደለም አንድ ናችሁ ነው ይናገራል። አንድ ናችሁ ነው እንጂ የሚለው ገነት ትገባላችሁ አይደል? ለምሳሌ ወንድ ገነት እንደሚገባ ሉቃስ ወንጌል ምዕራፍ 23 ቁጥር 43 ላይ ተቀምጧል። ማቴዎስ ምዕራፍ 8 ቁጥር 11 ላይ በተመሳሳይ ታገሻል። ዮሐንስ 3:16 ወንድና ሴት አይናገርም። ያመነ ሁሉ በጣም ጥሩ እኮ እኔ ኤክስፕሊሲትሊ ስለ ሴት ነው የጠየቅኩሽ። ዮሐንስ 3:16 ስለ ሴት አያወራም። ስለምንድን ነው የሚያወራው? ስለ ወንድ ነው የሚያወራው። አጠቃላይ ጀነራሊ ከአውዱ አንጻር የምንመለከተው ነው። ኤክስፕሊሲትሊ ስለ ሴቶች ነው የጠየቅኩሽ። 28 ብያለሁ። ሴት የለም ወንድ የለም ብሏል። ሁሉ ሰው አንድ ናችሁ ነው የሚለው ነው። ገላትያ ምዕራፍ 3 ቁጥር 28 ገላትያ ምዕራፍ 3 ቁጥር 28 ላይ ቆይ አድምጪ። ገላትያ ምዕራፍ 3 ቁጥር 28 ላይ
ወንድም ሴትም የለም ሁላችሁም በክርስቶስ አንድ ናችሁ ብሎ ነው የሚያስቀምጠው። እኔ በክርስቶስ አንድ ናችሁ አይደለም ማለት ይሄን ጥያቄ የጠየኩት ባይዘው ያስተውሉ ምን ያህል መጽሐፉ ላይ ያለው ነገር ከባድ እንደሆነ እንድትረዱት ነው። ኤክስፕሊሲትሊ ሴት ልጅ ወንድ ልጅ ገነት እንዳይገባ ምክንያት ትሆናለች የሚል ጥቅስ እንጂ ገነት ትገባለች የሚል ወይ ደግሞ ለሴት ልጅ ገነት ላይ የተዘጋጀ ነገር አለ የሚል ሲንግል ቨርስ ማውጣት አይቻልም። ሙስሊሞች ግን ይሄን ጥያቄ እንጠይቃለን አይደል? ለሙስሊም ሴቶች ገነት ላይ ምን አላቸው የሚል ጥያቄ እንጠይቃለን። በምላሽ ነው ሴቶች ምን አላቸው ገነት ላይ ገነትስ ይገባሉ ወይ የሚል ኤክስፕሊሲትሊ የሚናገር አለ ወይ? ቁርአን ላይ አለ፣ እናንተ ጋር አለ ወይ? አለ ካልሽ ማስረጃ፣ የለም ካልሽ ተጨዋብጠን እንለፍ። ኦኬ ገላትያ 3 እናመሰግናለን። ቁጥር 26 እናመሰግናለን። ሌላ ሰው ጥያቄ የለም። በቃ የእግዚአብሔር ልጅ ስለሆነ ነው አይደለም። አመሰግናለሁ ሜሮንዬ። በቃ አንድ ጥቅስ ማውጣት አይቻልም። አህመድ ቀጥሉ። ሌላ ክርስቲያን ሲመጣም ተመሳሳይ ሴት ልጅ ገነት እንደምገባ የሚናገር ሲንግል ቨርስ ነው የምፈልገው። ቀጥሉ አሜ። እሺ ራእይ 79 ላይ ሂድ አውጣ 79 አሁን እድልሽን ጨርሰሻል። ከና አህመድ ጋር አውሪና እያስወራኸኝ አይደለም እየመለስኩልህ ነው፣ ግን የኔን ነገር ለመቀበል አልፈለክም። እሺ አንድ 79 ላይ ኦኬ እኮ ቆይ እንመጣበታለን። ይኸው አድምጪኝ። አሁን ምንድነው መሰለሽ መጀመሪያ የተሰጠሽ ነገር አለ። ያ የተሰጠሽን ነገር እድልሽን አልተጠቀምሽበትም። አሁን ሁለተኛ እድል እሰጥሻለሁ እና አህመድ ካወሩ በኋላ ሁለተኛ እድል በደንብ ራእይ 79 ላይ ምንድነው የሚለውን አውጥተሽ አውርደሽ የተጠቀመው ምናምን ብለሽ ከዛ ደግሞ ትቀጥያለሽ። አህመድ አሁን ብዙ ህዝብ አየሁኝ ይላል። አዎ እኔ ላንብብልህ። ምን ይላል? በቃ ፖይንቱ ምንድነው? ብዙ ህዝብ አየሁኝ ከሁሉ አገር፣ ከሁሉ ትራይብ፣ ከሁሉ ሰው፣ ከሁሉ ቋንቋ ይላል። ምን ሆኖ በዙፋኑ ላይ ቆሞ ይላል። ስለዚህ ራእይ ላይ ቆይ ራእይ ምዕራፍ 7 ቁጥር 9 ላይ ቆይ እዚህ ጋር እኮ ነው የምገልሽ። ራእይ ምዕራፍ 7 ቁጥር 9 ላይ ስለ ገነት ነው የሚያወራው። ስለ ገነት ነው የሚያወራው። ዙፋኑ ጋር ቆሞ አየሁ። ዙፋን ስለ ዙፋኑ አይደለም። ዙፋኑ የእግዚአብሔር ዙፋን ነው። ራእይ ምዕራፍ 7 ቁጥር 15 እያለ ነው እኮ ቆሞ አየሁ እያለ ነው። እዛ ላይ እኮ ወንዶች ናቸው። እሺ ቁጥር 11 ይሄንን አድሬስ አር ቁጥር 9 እዚሁ አውዱ ላይ ቁጥር 11 በደንብ አድርጋቸው አድምጡ። ኢቭን እነዚህ ቁጥር 11 ላይ የሚመረጡት ሽማግሌ ወንዶች ሴት ያገቡ ከሆነ ይረክሳሉ። እዚሁ ጋር ልቀጥላቸው። በታላቅ ድምፅም እየጮሁ በዙፋኑ ላይ ለተቀመጠው ለአምላካችንና ለበጉ ማዳን ይሁን አሏል። ማናቸው እነዚህ? መላእክቱም ሁሉ በዙፋኑና በሽማግሌዎቹ በአራቱም እንስሶች ዙሪያ ቆመው ነበር አለ። ሽማግሌዎቹ የተባሉት ማናቸው? በእግዚአብሔር ዙፋን ፊት ከኢየሱስ ክርስቶስ ጋር ቆመው የነበሩ ናቸው። በዙፋኑ ፊትም በግንባራቸው ተደፉ፣ ለእግዚአብሔርም እየሰገዱ አሜን፣ በረከት፣ ክብር፣ ጥበብም፣ ምስጋናም፣ ውዳሴ፣ ኃይልም፣ ብርታትም ከዘላለም እስከ ዘላለም ድረስ ለአምላካችን ይሁን አሜን አለዋል። እናመሰግናለን። አንድ ክርስቲያን ይገባል የሚል የለም። ሌላ ጥቅስ ሞክሪ። እድል ሰጥቼሻለሁ። ይህንም አልተሳካም። ሌላ ጥቅስ ትሞክሪያለሽ። አሁን ወደ ፖይንቱ ተመለሱና ሌላ ክርስቲያን ሲገባ ሴቶች አይምሯችሁ ላይ አስቡ። የገነት የመግባት ዋስትና አላቸው። ቁርአን ላይ እኛ ወንድም ሆነ ሴት ገነት እንደሚገባ ተነግሯል። እናንተ ጋር አለ ወይ? አለ ካላችሁ ማስረጃ ፈልጋለሁ። ቀጥሉ። ዮሐንስ 3:16 ይበቃሃል። የለም በቃ አንቺ ኤአይ በጻፍሽ ቁጥር ወይ ሜሮንዬ አንቺ ለኤአይ ሰርች ባረግሽ ቁጥር የምታገኘውን ቨርስ እኛ ሪፒት የማድረግ ግዴታ የለብን። ቅድም መልስ ሰጥቶበታል። ቀጥሉ። ኦኬ በቃ እሱን ካላምን ችግር የለውም። ያመነ ሁላ ስለሚል ወንድንም ሴትንም ኢንክሉድ ያደርጋል። ማስረጃ እሱን ነው ማለት ሜሮን በቃ አንድ ሜሮን አይ ጥያቄው ራሱ እኮ አልገባሽም። አይሽ አይደለ ማስረጃ የምታቀርቢው አልቻልሽም። የአቡበከር ጥያቄ ሴት ገነት ትገባለች የሚል አምጪ ነው ያለች አልቻልሽም። ራይ ላይ ስለ ሽማግሌ እንደማ እዛው ባይዘው አውዱን አየሽው አንቺ አይ ቲንክ ኤአይ ነው ሰርች እሺ ክርስቶስ የሞተው ለወንድም ለሴት ነው አይደለም? ገላትያ 3:3 አልጠየቀሽም። አልጠየኩም። እሱም ጋር እንመጣለን ከፈለግሽ እንመጣለን። ለሴት እንዳልሞተ እንመጣለን። ወደ እናንተ እንምጣሻ እንዴ አትሊስት መልሼልሃለሁ። ለመስካ ከተቀበል ችግር የለም። ወደ እናንተ እንምጣ። ሴት ልጅ ምን አይነት ክብር እንዳላት በይ እናትዬ በይ። አሁን ይሄን ጥያቄ ሌላ ጊዜ አሳይመንት ይዘሽ ነይ። አልመለሽም። ሁለተኛ ጥያቄ ቀጥል አህመድ ቀጥል። እናንተ አትጠየቁም። እሺ ችግር የለውም። እሺ አንቺ ትጠይቀለሽ ግን አትመልሽም። በእኔና አንቺ ማለት ያለ ልዩነት ይሄ ነው። መጽሐፍ ቅዱሳችን ለሴቶች ጽድት ያለ የእናንተ ብቻ መልሳለሁ። ቀጥል። በጣም ጽድት ያለ ነው፣ ግን ይሄ ጨካኝ ነፍሰ ገዳይነት ላይ ነው። በጣም የሚገርምሽ ነገር እሱ ነው። አሁን
ዘዳግም 22 ላይ የምናገኘው ታሪክ አለ። ዘዳግም 22 ላይ የምናገኘው ታሪክ ምንድን ነው? ዘዳግም 22 ላይ አይደለ? ዘጸአት። እሺ ባልና ሚስት ማነው ሁለት ወንዶች ይጣላሉ። ከሁለቱ ወንዶች መካከል ደግሞ እሱ ከሆነ ዘዳግም 25:11 ጥቅሱን አውጥተን እንየውና ዘዳግም 25:11 ላይ ምን ይላል? ሁለት ሰዎች እርስ በርስ ቢጣሉ አለ። ሁለቱ ሰዎች ወንዶች ናቸው። ሁለቱ ወንዶች ይጣሉ ነው። ከሁለቱ ወንዶች መካከል ደግሞ አንዱ ባልሽ ነው። ሜሮን ስለ ባልሽ አስቢ። ከሁለቱ ወንዶች መካከል አንዱ ባልሽ ነው። ምን ይላል? የአንደኛው ሚስት ባሏን ከሚመታ ሰው እጅ ታድነው ዘንድ ብትቀርብ ይላል። ከሁለቱ ወንዶች መካከል አንዱ ባልሽ ይሆንና ባልሽም ከመሆኑም አልፎ ደግሞ እየተመታም ጭምር ነው ማለት ነው። ጧ እያደረገው ነው። ከዛ ይህ በሚፈጠርበት ሰዓት አንቺ ባልሽን ፕሮቴክት ማድረግ አለብሽ። ባልሽን ለማዳን ልትጠቀም የምችው ነገር ምንድን ነው ሜሮን? ጥያቄ ይሄው ነው ጥያቄ ወይስ እንትን ነች? አሁን እንትን ነው ስልሽ ለምሳሌ 2 ሲደመር 2 4 ነው የሚለው ነገር ለማንሳት እኛን አፕላይ አያደርግም። ይሄ ለኤንሸንት እስራኤል የተሰጠ ቆይ እኛ በአዲሱ ኪዳን ውስጥ ነን። አንዴ ምን መሰለሽ፣ ሁለት ሰዎች እርስ በርስ ቢጣሉ የአንደኛው ሰው ሚስት ባሏን ከሚመታ ሰው እጅ ታድነው ዘንድ ብትቀርብ ይላል። አንቺ ባልሽን ለማዳን የምትቀርቢው በምንድን ነው? ምን በመጠቀም ነው? የመለስኩልህን ሰምታል። በዛ በነበረበት ሶሳይቲ ውስጥ የተደረገ ነው። እኛን አፕላይ አያደርግም። ክርስቲያን ነኝ እኔ፣ አይሁድ አይደለሁም። ይህንን ህግ ያወጣው ማን ነው እኮ? ለዛ ጊዜ አይደል? ይህን ህግ ያወጣው ማን ነው? ይህን ህግ ያወጣው ማን ነው? አያቸው አይደል? አይሰሙኝም። እኛን አፕላይ የሚያደርገው ይህን ህግ ያወጣው ማን ነው? ክርስቶስ ዘመን የነበሩትን ክርስቲያኖች ይህን ህግ ያወጣው ማን ነው? ሜሮን ምን ላይ ስጫቸው? የማይሰማው እኮ ማን እንደሆነ ከታች ያለው ሰው እየተመለከተ ነው። ይህን ህግ ያወጣው ማን ነው ስትበይ ምላሽ መስጠት አልፈለግሽም። ማን ነው ይህን ህግ ያወጣው? ኢብሮ ጆሮውን ፊት ለፊት እያሳየሽ ነው። መስማት ጓጉ። ለቃል ኪዳን ለሆኑ ሰዎች የተሰጠ ሲቪል ነው። ሀስነችን ትልውት ቃል ኪዳን መልክ ነው። ሁሉ ዩኒቨርሳል አይደለም። ዩኒቨርሳል አይደለም። እስቲል ምላሽ እየጠበቀ ነው። ዩኒቨርሳል አይደለም ስትባል አትሰማም። እሺ ቆይ የዚህ ህግ ባለቤት ማን ነው? አንተ በአዲስ ኪዳን አምጣና ሴቶች እንዴት ትሪት እንደሚደረጉ አህመድ ዩኒቨርሳል ነው። ገብቶሃል? ዩኒቨርሳል አይደለም። ለእስራኤላውያን ነው። ገብቶሃል? ቆይ አንዴ። ስለዚህ ህጉ ዩኒቨርሳል አይደለም። አቤት ምን አንተ ዝም ብለህ አሜን በል። አህመድ በቃ ተቀብለህ ተመለስ። አሁን ደግሞ ይጠይቅሻል። ጥያቄው ምንድን ነው? ህጉን ግን ያወጣው ማን ነው? የጆሮ ምልክት ሜሮን ምን ላይ ሰጪ ህጉን ያወጣው ማን ነው? እዚህ ጋር ጆሮዬ በጣም ርቦታል፣ መስማት ርቦታል ጆሮዬ። የለም በቃ ሜሮን ምላሽ በቃ ሄደች፣ ወጣች፣ እንደወጣች ቀረች። እሺ አልተመለሰችም። እሺ አይ በቃ ምላሽ ስጡ ዋይዜ ማለት ነው። እዚህ ከታች ያላችሁ ክርስቲያኖች በኋላ መተን ከምንዳረቅ በብሉይ ኪዳን ላይ የምናገኛቸውን ህግጋት ስፔሲፊካሊ እስካልተቀመጠ ድረስ በአዲስ ኪዳን ላይ ካልተሻሩ አክሰፕት አናደርጋቸው ማለት አትችሉም። በአዲስ ኪዳን ላይ መጥቶ ክርስቶስ ወይም ጳውሎስ በዚህ መልኩ ነገሮች ሊካሄዱ ይገባል ብለው ህግ እስካላስቀመጡ ድረስ ብሉይ ኪዳን ላይ የሚቀመጡ ህግጋትን አንቀበልም የማለት ኃላፊነት የማለት ይሄ ድፍረቱ ሊኖራቸው አይገባም። ማስፈረስ ፕሌስ እዚሁ ዘዳግም መጽሐፍ ዘዳግም 25 ላይ አይደለ? ዘዳግም 6 ላይ ነው። ዝም ብላችሁ ዘዳግም 6 ላይ የምናገኛቸው 10 ትእዛዛት አሉ አይደለ? ኢብን ዘዳግም 6:4 ላይ እስራኤል የሰማ ጌታ እግዚአብሔር አምላካችን አንድ እግዚአብሔር ነው ካለ በኋላ አንተ አምላክህን እግዚአብሔርን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይል ውደድ እያለ ከታች ያስቀምጣል። ከላይ ደግሞ የሚያስቀምጣቸው ሀሳቦች አሉ በዛው ልክ ማለት ነው። ሰው ህጋትን የሚያስቀምጥበት አውድ አለ። እነዚህን ህጋት አክሰፕት አናደርጋቸውን የምትሉት እስራኤል የሰማ ጌታ እግዚአብሔር አምላካችን አንድ እግዚአብሔር ነው ይለው አለ። እሱ አንድ እንትን ነው። ግን ከላይም ከታችም የሚያስቀምጣቸው ደግሞ መሰረታዊ የሆኑ ፖይንቶች አሉ ማለት ነው። ከታች ተያይዞ የሚነሱ ፖይንቶች አሉና እኔ ዛሬ አንተን ማዘህ ይህንን ቃል በልብ ያዝ፣ ለልጆች ማስተምረው፣ ቤትም ስትቀመጥ፣ መንገድ ስትሄድ፣ ስተኛም ስትነሳም ተጫወተው ይላል። እኔ ያስቀምጣቸው ፖይንቶች አሉ ከታች ማለት ነው። እና እነዚህን ህጋት ዘዳግም 6 ላይ ስፔሲፊካሊ ያለ ህጋትን አንቀበል የማለት ድፍረቱ አላችሁ። ዘዳግም ላይ ያሉ ህጋት በዚህ በጣም ከባድ ናቸው። ኢቭን ዘዳግም የተባለው ራሱ መጽሐፉ ማለት ነው ዲትሮኖሚ የተባለው አዲስ ኪዳን ስለተገባላቸው ነው። አዲስ ኪዳን ሳይሆን ኪዳኑ ስለታደሰ ነው። አዲስ ኪዳን የሚለው እንደውም ዲፋይን አድርገው ዲትሮኖሚ የሚለው ስያሜ የተሰጠው ከግሪኩ ቃል ሲመጣ ፈርስት ፕሌስ
የተሰጠው ስያሜ ኪዳን ስለታደሰ ነው እና ኪዳኑ ከታደሰ በኋላ አዲስ ኪዳን ላይ ከመጣን በኋላ ይሄ ክብሪ ኪዳን ነው ለስፔሲፊክ ኤንሸንት እስራኤላውያን የተሰጠ ህግ ነው እያለን ምንክር አይነት አይደለም። በጳውሎስ እና በክርስቶስ ለየት ያለ ህግ እስካልመጣ ድረስ ማለት ነው። ይህን ይመስላል። እስቲ ማሂር አለ። ሰላም አለይኩም ማሂር። ሰላም አለይኩም ማሂር እስከሚመጣ። ስለዚህ አህመድ እያለን ያለው ያጀማ ምንድን ነው? ሴት ልጅ ባሏን ለማዳን ብላ የአንድን ሰውን እንትን ብትነካ እጇ ይቆረጣል ነው። ባፊ ጠፉ በለፈለፉ ባሏን ለማዳን በመሞከር እጇ ተቆረጠ። ይህን የሚያሳየው መጽሐፍ ቅዱስ ነው። ለኢትዮጵያ ያለ አውሩት። ማሂሮ ካለ ቀጥል። ሰላም እንዴት ናችሁ? ኢምሩ ቀጥል አንተ። እሺ ዘኢትዮጵያ ከየት ቤተ እምነት ነህ? ኦርቶዶክስ። ኦርቶዶክስ። የባለፈው ልጅ ነህ? ማሻአላህ ወላሂ ኢብራሂም፣ ቦታውም ሰዓቱም በቃ ትክክለኛ ሰዓት። ባለፈው መጥቶ ምን አይመስል ኢየሱስ አምላክ እንደሆነ ከቅዱስ ኢፒፋኒዎስ ላሳያለኝ አይደለ? አይደለ? ኢትዮጵያ እንዴ ብሎ ልክ ነው። ጽፌልህ ነበረ ሜሴጅ በውስጥ እያወራ ነው። ችግር የለም በውስጥ መልስልሃለሁ። አሁን ቅዱስ ኢፒፋኒዎስ ስለ ሴት ያለውን አሳያለሁ። ያጀማ ስለ ኢየሱስ አምላክነት ኢፒፋኒዎስን ይጠቀመዋል ወገናችን ዘኢትዮጵያ። አሁን ኢፒፋኒዎስ ከሲራክ ጀምር። አሁን ርዕሳችን ስለ ሴቶች ነው ሀቢቢ፣ ርዕስ ስለ ሴት ነው። እሺ አሁን የማሳይ ሲራክ ብለህ ነበረ። ስቴፕ ባይ ስቴፕ ነው፣ ዝም ብላ እናወራም። ቆይ ስቴፕ ባይ ስቴፕ ነው። አሁን ኢምሮ አንድ ነገር ልናገር እንዳካሄድ አካሄዳችን እናንተ አትነግሩንም። ጥያቄ ልመልሱ ነው። ጥያቄ ስትጠየቁ መመለስ ነው። እሺ ቀጥል። ትክክል። ስለዚህ ኤፒፋኒዎስን በኋላ ተክሳሱን ብቻ ስላወራ ነው። ኢምራን ተክሳሱን ብቻ ነው ያወራው። አንዴ አዳምጥ፣ እንመለሳለን። አሁን ጥያቄ አለኝ አልኩት። ጥያቄ ተክሳሱንም ትክክለኛውንም ተናግሯል። እሺ እንመለሳለን። ቆይ አንዴ ረጋ ብላ ለራስ የሚጠቅምህን ብቻ ነው ያወራው። ለዛ ነው እሱን አልጠየቅኩህም። ማን ይሄ ጥያቄ እሱ አልነበረም። ባለፈው መጥተህ ኤፒፋኒዎስን እቀበላለሁ ብለኸኛል። ስለ ኢየሱስ አምላክነት ኤፒፋኒዎስ እኮ አዲስ ኪዳን ላይ ያብራራ እኮ ነው። እኔም ከአዲስ ኪዳን ላይ ያሳየህ እኮ ነው። ለምን አትረጋጋም? አዲስ ኪዳን ላይ ሴቶች የተፈጠሩት እንዲደበደቡ ነው ይላል። ይታያል አይደለም? እኔ ደግሞ እዛው መጽሐፈ ሲራክ ላይ አለ ነው የምትለው። እሺ ሲራክ ላይ ከዚህ በኋላ እኮ በቀልን ላይ ያታርክመ ሲራክ ላይ እመለስልሃለሁ። ጆሮ አይሰማም እንዴ ሀቢቢ? ሲራክ ላይ እመለሳለሁ። አሁን ግን ሲራክ ሳይሆን ጥያቄ መጽሐፈ እንትና ነው፣ መጽሐፍ አክስባው ጥያቄ እያልኩ ነው። እሺ ዝም ብለህ አታውራ። ሲራክን ቅድም አውርተህ እሱን አያለው እኮ ነው ያለኝ ማለት ነው። አልፈናል። አዳምጠኝ። ዝም ብለህ መሀል ላይ እየገባህ አንተ ወደ ፈለግህ ግን ተክሳሱን ብቻ ለምን ለይኸው ነው ያልኩህ። ካልፈለገ ሌላ ሰው ይቀጥል። በቃ ለመጨረሻ ጊዜ ልጠይቅህ፣ አዳምጠኝ። መጽሐፈ ሲራክ ላይ እመለስልሃለሁ። አንተ በፈለክበት ዓመት አታቋርጠኝም። አሁን ጥያቄ ላይ ትመልሳለህ። እሺ ክፈተው። እንደዚህ ነው። እሺ መጽሐፈ አክሲማሮስ ዘቅዱስ ኢፒፋኒዎስ። ቅዱስ ኢፒፋኒዎስ የምትቀበለው ታላቁ የቤተ ክርስቲያን አባት፣ ስለ ኢየሱስ አምላክ የምትጠቀመው የምትወደው አባት ማለት ነው። ምን አለ? ና ተመልከት። ፔጅ 153 ላይ አንብብልኝ። ሰለሞን ሥላሴ ሲፈጥሩ ስለምን ወንድን በኃይልና በጉልበት ብርቱ አድርገው ሴትን በኃይልና በጉልበት ደካማ አድርገው ፈጠሩ ቢሉ ይህን ጥንትም ሲፈጥሩ ወንድ ለመግዛት ሴት ከዛስ ሲፈጠሩ ወንድ ለመግዛት ሴት ደግሞ እስቲ ማቆም ትችላለህ? ለሰከንዶች በጣም ይከብዳል ለጆሮ። ሴት ለመግዛት ነው ይላል። ለመገዛት ኢብራሂም እዚህ ላይ እንዳወራ። አዎ ወገናችን፣ ሴት ልጅ ለምንድን ነው የተፈጠረችው ይላል? ለመገዛት። እንዴት እያደረገ ነው የሚገዛት አለ? በታናሽነት ማለት ነው። አረ ብራዘር፣ እንዴ መጽሐፉ ላይ ምን ይላል? ምን እያደረገ ነው የሚገዛት አለ? ወንድ ያው ራስ ነው። ወንድ ብራዘር፣ ራስ ነው ግንባር ነው እግር ነው አላልኩም እኔ። ምን እያደረገ ነው የሚገዛት? እንዴት መገዛት? በምንድን ነው ትርጉሙ? እንዴት ነው መገዛት? የባሪያ ግዛት ነው። ላላ ብለህ ጎማ ነው እንደምታኝከው። በኋላ ቀስ ብላኝ እንጂ በመጀመሪያ በጣም ይቅርታ ወላ አላፍታለኝ አንዴ። እሺ እና አንዴ ያሳየንና
ወላይ ስላላስቻለኝ ነው። አንዴ አሳየንና ኢምራን ምን አድርጎ እንዲገዛት ነው ያለው? እሺ ድጋሚ አላስተዋልኩትም። በቃ አላነበበም ሲጀመር። ቀጥል ኢምሩ። አይደል መጽሐፉን ሙሉን እንኳን አላውቀውም። እስቲ አረፍተ ነገሩ። ስለዚህ መጀመሪያ ግን ሴቶች አዳምጣችኋል። ወገናችሁም እንዳለው የተፈጠራችሁት እንድትገዙ ነው። ባላችሁ አለቃችሁ ወንዱ ይገዛል። ተገዥነት ነው። ሴቶች ተገዥ ነሽ። የምትገዢው ደግሞ ለእግዚአብሔር እንደምትገዙ ነው። በታናሽነት ማለት ነው። ለእግዚአብሔር አይደለም፣ ለእግዚአብሔር እንደምትገዛው ነው የምትገዛው። ችግር የለውም። አሁን ዋናው ፖይንት ለምን ትደበደባለች? ልቀጥል። የሚገዛተው የደበደበ በጥፍያ የሚደበደብ የምን ድብደባ ነው? ሳይክ ድብደባ እንዳለ አሁን ቀጥል አንብብ። ሴትስ በል ሴትንስ በኃይልና በጉልበት ብርቱ አድርገው ቢፈጥሯት ኖሮ ባልተቻለችም ነበር። ትክክል ነው። ቀጥል። ከስነ ፍጥረት ጋር ይሄዳል። ለምን? ቆይ ኢምራን አንዴ፣ ለምንድን ነው ማትቻለው? አሁን ጉልበት ቢሰጣት ወንድ ጉልበት ተሰጥቶት የተቻለ ሴት ለምን ነው ማትቻለው? እሱን አላውቅም። እሺ ቀጥል። አታውቅም፣ ችግር የለም። ለማንበብ ሌላ ጊዜ ሞክር። እሺ ቀጥል። ሴቶች እየሰማችሁ ጉልበት ቢኖራችሁ ነው አትቻሉም ነበር ያለ መጽሐፋችሁ። ቀጥል። እሺ ይህም ይታወቅ ዘንድ ዛሬ እንኳን አንዳንድ ጠንካራ ሴቶች ከጎልማሳ ጋር ታግለው ለማሸነፍ ሲደርሱ ይታያሉ። ስለዚህ ምንድን ነው የሚለው? አይነበብም ከታች። ስለዚህ መጥቶ እስቲ ቀጥቶ ኦ ማይ ጋድ እንዲያረት እስቲ አንብቦ እስቲ በሳ ኢብሮ ሞዴሬተር አለ እንዴ ኢብራሂም? ኧረ የለኝም። ሞዴሬተር ያለው ሰው ካለ አህመድ እንትናን አውርዱት፣ ኢምራንን ፕሊስ። በጣም ጥሩ ነገር እየሰራ አይደለም። እሺ አሁን ይበቃል። ወደ መጽሐፈ ሲራክ እንመለስ። ቆይ አልጨረስም። የምን በቃ ቆይ ረጋ እንዴ መጨረስን ደግሞ አንብበው አንዴ። አንብበው ማኔ አንብበው ጥቅሱ። ስለዚህ ምን ይላል? እሺ ይህም ይታወቅ ዘንድ ዛሬ እንኳን አንዳንድ ጠንካራ ሴቶች ከጎልማሳ ጋር ታግለው ለማሸነፍ ሲደርሱ ስለዚህ የሚለው ይታያሉና ስለዚህ መጥቶ ቀጥቶ እንዲያ ራት ብለው እንዲያ ኖራት የሚለው ጋባ ነው ማለት አይ ማለት ነው። እንዲያ ኖራት ነው ብለው ሴትም በኃይልና በጉልበት ደካማ አድርገው ወንድም በኃይልና በጉልበት ብርቱ አድርገው ፈጠሩ ይላል። እሺ ስለዚህ ደካማ አድርገው ለምንድን ነው? አላውቅም። እሱን ይሄ እንትን ነው እንዴ? አሃ እዚህ ጋር ያየው ምንድን ነው የሚለው እኮ መምታት መቅጣት ምናምን ነገር ነው። ይሄ አሁን እንትን የለውም መጽሐፍ ቅዱሱ ላይ ምን የለውም። አኡዝ ቢላህ ባለፈው መተህ ኤፒፋኒዎስ ነው ኢየሱስ አምላክ አስተኛ ነበር እንዴ? አንተ ራስህ ባለፈው መተህ የኢየሱስን አምላክነት የማውቀው በኤፒፋኒዎስ ነግር ነው ብለሃል። አሁንም እየተናገረ ያለው ዳግማዊ ሙሴ ኤፒፋኒዎስ ነው። ምን ትላለህ? አዲስ ኪዳን ላይ እንዴ እንደዚህ በቀላሉ መጣጣል እንዴ? ቴክስቱን እንደማውጣው ያልከኝ ካስፈለገ ማለት ነው። ግን እንደዚህ አይነት ነገር እናደርግ እኔ ተቋዋለሁ እኮ አሁን እዚህ ላይ ምን ሐሳብ እንድሰጥ ነው? ልዩነትን ነው እያብራራ ያለው። ስለዚህ እመንልኝ፣ ምን ታምንልኛለህ? ሴቶች የተፈጠረችው ባሏ እየደበደበ እንዳኖራት ነው አይደለ እንዴ? እንደሱ መጥቶ ይላል። መጥቶ ማለት ነው እኮ ይሄ መጥቶ ቀጥቶና የሚለው እንዲያኖራት ምን እያደረገ ነው የሚያኖራት? እኔ እንትን አልገባኝም። ይሄ አማርኛ ትችላለህ አይደለ? አማርኛ ቻክ ለምንድን ነው አልገባኝም ትላለህ አይደለ? ኢትዮጵያ
ይሄ የሚያሳየው እውነትን መቀበል ዝግጁ አይደለህ። ኦኬ፣ እያየኸው እንኳን እያመንክ አይደለም። አማንጋት ትችላለህ። ስለዚህ ደግሜ ያነብልህን እጠይቅሃለሁ፣ አዳምጥ። ስለዚህ መትቶ ቀጥቶ እንዲያኖራት ብለው ሴትም በኃይልና በጉልበት ደካማ አድርገው ወንድን በኃይል በጉልበት በርቱ አድርገው ፈጠሩት ይላል። ኢምራን ቆይ አንዴ፣ እኔ ነኝ የማነበው። ምን ይላል መሰለ? ስለዚህ መጥቶ በዱላ በአካፋ በመጥረቢያ በጎራዴ በገጀራ በከዘራ በማማሰያ በድስት በፈለግከው መተህ እየቀጣት ታኖራታለህ ማለት ነው። ብራዘር ከፈለክ ይሄ እኮ ትዳር ውስጥ እኮ ወሳኝ ነገር እኮ ነው። ይመችህ። ሚስትን ያልቀጣ ማንን ልትቀጣ ነው? በቃ እሱ ነው የፈለግነው። እናመሰግናለን። ልጆችንም ቀጥታ ታሳድጋለህ። ትክክል። ሚስትህን በገጀራ ነው መቀጣት? እሱ የእናንተ ነው፣ የእስልምናው ነው እሱ። አሁን መጽሐፍ ሲራክ ላይ ኧረ አውጣለት። ክፈተው። ይሄ ቁርአን መጽሐፍ ነው እንዴ? ይሄ እኮ አንተ መጽሐፍ ነው። ተው እንጂ። ባለፈው ምን ስትለን ነበር መሰለ? መጽሐፍ ቅዱስን እናንተ አትረዱትም አልቀን። የኢየሱስን አምላክነት ከመጽሐፍ ቅዱስ ስንል መጽሐፍ ቅዱስን አትረዱትም አባቶች አብራርተውታል አለ። ስለ ሴቶች መጽሐፍ ቅዱስ ላይ እንግዲህ የተረዱትን አባቶች አብራርተው ሲያስቀምጡ ምንድን ነው ያሉት? ሴት ልጅ በምን ቅጣት ነው ያሉት? በገጀራ። ይሄ እኮ ግድያ ሙከራ ነው። ይሄ ገጀራ ምን ውሸት ነው እንዴ? ማሂር ውሸት ነው። ቆይ አንዴ ይቅርታ፣ ማሂር ነው ማለት ወይ ማሂር ገጀራ ያልኩት ወላሂ ውሸት ነው። ወላሂ ውሸት ነው። ገጀራ ውሸት ነው ማለት ገጀራ ውሸት ነው ወይ ማለት? ዘዳግም 25 አንብበው እስቲ። ዘዳግም 25:11 አንብብልን። ገጀራ ውሸት ከሆነ እናየዋለን። እሱማ ከባድ ነው ወላሂ። ሪሊ ገጀራ አለ በሴት ልጅ ቅጣት ላይ። ከከፈቱና አዩት። ማሂር አስረዳን ግን ማለት ነው ኢብሮ ወይ ማሂርና ኢብሮ ግን ከመቀጠላችሁ በፊት እንደ ኢትዮጵያ በጣም ጥሩ ሰው ስለሆነ ኢምሩ እስቲ ሰሂህ ሙስሊም ሐዲስ ቁጥር 2328ን ክፈትልኝ እና አንድ በጣም ወሳኝ ጥያቄ ልጠይቀው ነው። እና ቢ ኦነስት ቱ ዮርሰልፍ ኢትዮጵያ ቢ ኦነስት ቱ ዮርሰልፍ ያንን እንትን በልልኝ። ማደራ ብራአተን ቀጥ የሚለውን ሐዲስ ክፈትልኝ ኢምሩ። ሰሂህ ሙስሊም ሐዲስ ቁጥር 2328 መሰለኝ። ኦኬ ልክፈትልህ። እኔ እንትኑ አለኝ ኢምሩ አለዛ ክፈተው። ደስ ይለኛል። እና ኦነስት መልስ ነው የምፈልገው። እንግዲህ አረብኛውን እንትን እናርገው ወይስ እሺ ችግር የለውም። ምን ይላል መሰለህ? ስለ ነብዩ መሐመድ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲነገር ምን ይላል? አና አይሻ ረዲየላሁ ዐንሃ አይሻ እንዲህ አለች። ቃለት ማ ضرب رسول الله صلى الله عليه وسلم شيئا قط بيده ولا امرأة ولا خادمة። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በእጃቸው ማንንም መተው አያውቁም፣ ሴትም ብትሆን መተው አያውቁም፣ እንዲሁም ደግሞ አገልጋይ የሆኑ ሴት አገልጋዮችንም መተው አያውቁም ይላል። ኢትዮጵያ ቢኦነስት ዮርሰልፍ ጥያቄ ይሄንን ምቱ ከሚለው የመጽሐፉ ትዕዛዝና መምታት ሳይሆን በጎራዴም እጃቸው እስኪቆረጥ ድረስ የሚያስወስድ ከዘዳግም ትዕዛዝና ፍትሃዊ ከሆነ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ትዕዛዝ ለአእምሮህ ታማኝ ሆንና ትክክለኛ የት ይመስላል? በትክክለኛነት ከሄድክ አሁን ቁርአንን አላውቀውም እኔ ነገር ግን ሴት ግማሽ ነች የሚል እንዳለ ሰምቻለሁ። ቆይ ችግር የለውም። በአስተሳሰብ ግማሽ ነች የሚል አለ። በሱ ባይብል ላይ ነው። ቆይ ይመጣልሃል እዛ ላይ። አይ አሁን ባለው አሁን ነብዩ እንዲህ ብለው ተናግረው አላልኩ። ከሁለቱ የትኛው ነው ይበልጠው? የትኛው የተሻለ ነው? አሁን በአንተ አውድ የሚሄደውን እኔ አንድ ጥቅስ ልስጥ። በአንተ አውድ ሴት ልጅ የከበረችበት በክርስትና አይደል? እሱን አልጠየቅኩም። ቆይ አሁን አንተ ነብዩ አንድ ተናገረ ብለህ ነው። ቆይ ችግር የለውም። አሁን በጠየቅኩት የትኛው ነው ትክክለኛ ትዕዛዝ ብለህ የምታምነው? የኤፒፋኒዎስ መጽሐፍ ነው ላናጻጽረው የነብዩ ትዕዛዝ ነው? እንደዚህ ፈልፈለ እንትኑን ሳይሆን አሁን ከጠቀስከው ቁርአንና ሉቃስ 1:37 ጋር አነጻጽርልኝ። በቃ ምልህ ምንድነው ወላይ ከእንደዚህ አይነት ነገር ወጥተህ ይሄንን እንደዚህ አይነት ዝም ያለ ነገር ላይ ቢመጣ ጥሩ ነው። ማሂር ቀጥሉ። በቃ ያው እኛ ፖይንቱ ታችላል። ሉቃስ 1:37 ጋር አነጻጽረው ያሁኑን። ቆይ ችግር የለውም። የአእምሮ ግማሽ ነው የሚለው ላይ ተራ በተራ ይመጣበታል። ቀጥሎ ማሂር አንዴ የጀመርኩትን ጥያቄ ትጨርስልኛለህ ማለት ይቅርታ። ኢራቅ 26 አንዳውቃለኝ ይምራል። ኧረ ቆይ እባክህ ቆይ ዘኢትዮጵያ አንዴ ዘዳግም እኔ ማለት ጥያቄ አለኝ። እሺ ላንተ ዘዳግም አንዴ ነበብ ይብረቀጥ
እሺ ማሂር፣ እኔ አሁን ቅድም ስታወራ ሰምቼ ገጀራ ምናምን ውሸት ነው ወይስ እንዴት ነው መጽሐፉ ላይ ያለ? እስቲ ታብራራልኛለህ እንዴ? ከራስ የተናገርኩት መጽሐፈ ሲራክ 26:1 ይምረን። አንዴ አይ ሳይመለስ ብዙ ነገር አወራች። ለአንብብና ሜል አልመሰለ ዘዳግም ምዕራፍ 25 ቁጥር 11 ላይ ሁለት ሰዎች እርስ በእርሳቸው ቢጣሉም የአንደኛው ሚስት ባሏን ከሚመታው ባሏ የገዛ ባሏ ከሚደበደብባት ብላ እሱን ለመታደግ ከሚመታው ሰው እጅ ታድነው ዘንድ ብትቀርብ አለ። ቀርባ ደግሞ እጇን ዘርግታ ብልቱን ብትይዝ እጇን ቁረጥ፣ ዓይንህም አይራራላት ይላል ይብሩ። ቆይ ኢምራን ማን ማሂር እጇ በሶፍት ነው የሚቆረጠው ወይስ በሸረሪ ድር ነው የሚቆረጠው? እንደዚህ እንደ መጋዝ እንደዚህ ተጠቅሞ የሸረሪ ድር ይዞ በምንድን ነው የሚቆረጠው? በእንጨት ነው ብለዋል እንግዲህ አንዳንዶች። እኔ አላውቅም። እንግዲህ እሱ ያስረዳል። አንዴ ወይ ትጠይቀዋለህ? እስኪ ጠይቅልኝ ከይቅርታ ጋር። በምንድን ነው የሚቆረጠው እዚህ ኢትዮጵያ? ይሄ የሙሴ ሕግ ነው። የገደለ ይገደላል፣ ዓይን ያጠፋ ዓይኑ ይጠፋል። ኦኬ፣ የሙሴ ሕግ ተግባራዊ ሲደረግ እጇ በምንድን ነው የሚቆረጠው? አሁን ተግባራዊ አይደረግማ እኮ ያን ተግባራዊ ሲደረግ በምን ነበር የሚቆረጠው? ታሪክም ተጽፏል እኮ መጽሐፍ ቅዱስ ላይ እኮ በምን ነበር የሚቆረጠው? ተግባራዊ ሲደረግ እጇ አውጣው፣ ተናገረው። ምርጫና ኢትዮጵያ በቀጠል እንድል ነው። ኤቢሲዲ አለ ከፈለክ የቅድም ምርጫ ይቀመጥ ብሮ በከዘራ በገጀራ ምናምን የሚለው ላስቀምጥልህ። ከኤስከ ሲ ላስቀምጥልህ። በሸረሪ ድር 1፣ በገጀራ 2፣ ከዛ ደግሞ በቆመጥ የሚባል ደግሞ እንደዚህ የዞር አለ። እሱ በየትኛው እስቲ ንገረን። ለማንኛውም ሲራክ ላይ ለተነሳው መልስ አለ 26:1 ይብሮ ደግሞ ላነሳኸው ይሄ መልስልን። ሴቶች መንግስተ ሰማያት አይገቡም ምናምን ላልከው ይሄ መልስልን። ሉቃስ 1:37 ለኢትዮጵያ ድህነት የተጀመረው በሴቶች ነው። በሴቶች ፈቃድ ድህነት የተጀመረው። በራስ ዓለም አትኑራ። ሁለቱ መልስ የእናንተን የዛሬውን ርዕስ ይዘህ ያምናለሁ። አመሰግናለሁ። ቆይ አይ ማሂር አንዴ ለኔ ተውልኛል። ማሂር ቆይ ለኢብሮ መልስ ሉቃስ 1:37 ድህነት የተጀመረው በሴቶች ዝም ብሎ ማዋት አይደለም። ቆይ አንዴ ሚወት አድርጌያለሁ። እሺ ኢትዮጵያ ትልቅ ሰዎች ነን። ዝም ብለህ ብታወራ ሰውም አይገባው። አሁን ሰውን እያወዛገብከው ነው ያለው። ቅድም ያልከው ነገር ሰውን አወዛግቦታል። ስለዚህ ሴቶች ይደበደባሉ የሚል ነገር አእምሮ ውስጥ ገብቷል። ሴቶች ለሚደበደባሉ አልመለስከውም። አሁን እሱን ተወውና ዘኢትዮጵያ ሚውት አንሳ እንዴ፣ እስቲ ሚውት አንሳ እንዴ ዘኢትዮጵያ ፕሊስ እባክህ ሚውት አንሳ። እያወራ ከሆነ አንሰማህም። እንደሱ ማለት ነው። ዘኢትዮጵያ ሴት ልጅ ወራዳ ናት። ስለ ሴት ልጅ ያነሳችሁትን በሙሉ ሰምቻለሁ። ሁለት መልስ መልሻለሁ። አልጨረስንም። ችግር የለውም። ያንደው እንመከተው። ሴት ወራዳ ናት። ሲራክን አነሳ ይምራል። ሲራክን አነሳ። አዳምጠኛ ፕሊስ አታርክብኝ በአላህ። ሲራክን አሁን እያወራሁ ጥያቄ ምንድነው? ሴት ልጅ ወራዳ ናት መልስልኝ። ከዛ ወደ ሲራክ እንመጣለን። እሺ አይደለችም። እንዴት ወራዳ ምን ማለት ነው? እሺ ግን አንተ ባለፈው ማስረጃ ብለህ መጣሁ አባ ሴት ወራዳ ናት ይላል። አያ ስለዚህ አባቶች ራሱ ሴት ልጅ በምን መንገድ እንደሚያዩ ተመልከት። በዚህ ይሄ ሰው የዳግማዊ ሙሴ ነው። እሺ እስቲ አንብበው ምንድን ነው የሚለው? አያ ተጋጨ። አንተ ሴት ወራዳ አይደለችም ማለት መጽሐፍ ግን ያው ሴት ወራዳ ናት ይላል። ይሄ ሰውዬ ዳግማዊ ሙሴ ታላቅ አባት ነው። ሴት ሲል አጠቃላይ ለምን ትወስደዋለህ? ሴት ብሎ ተግሳጽ አለ። ሴት ብሎ ደግሞ ብቻ ሴት ብሎ ገለጻት ማለት ነው። አንተ ነገር ችግር የለም። ሴት ብሎ ገለጻት ማለት ነው። ወንድ ብሎ ተግሳጽ አለ። ወንድ ብሎ አንበሳ በሰይጣን ይመሰላል። አንበሳ ብሎ ደግሞ ይሁዳ አንበሳ ይላል። ቆይ አንድ አታወራሽ። ሴት ብሎ የገለጸው እዚህ ጋር ማንን ነው? ሴት ወራዳ አይደለም። አረፍተ ነገር ለሁሉም አንተ ነገር አንተ መልስልኛ። ማን ነው እንደዛ እያለ ያለው? ሁሉም ካልሆነ ሴት ሲል ለምሳሌ አመንዝራ ሴት ወራዳ ናት ሊሆን ይችላል። ተግሳጹ ምን አታውቅም። አውዶ የሚያወራ ስለ ፍጥረት ነው። አየህ አታውቅም። መጽሐፉን አላነበብኩም። ስለምን እያወራ እንደሆነ አላወቅከውም። እያወራው ስለ ዝሙት ሳይሆን ስለ ሴት አፈጣጠር ነው። ሴት ስትፈጠር ከፍ ብለው ቢፈጥሯት ኩሩ ትሆን ነበረ፣ ዝቅ ብለው ቢፈጥሯት ደግሞ ወራዳ ትሆን ነበር። ስለዚህ ከመሀል ከአዳም ወገብ አውጣት ይላል። ገባ? ስለዚህ ሴት ከአጥንት የተፈጠረችው ለምንድን ነው? ዝቅ ብለው ቢፈጥሯት ወራዳ ስለሆነች በጣም ወራዳ ትሆን ነበር ይላል። ያ ወራዳ ናትና የባሰ በተናቀች በተዋረደች ነበር አለ። ስለዚህ ወራዳ ስለሆነች በጣም እንዳትዋረድ ብለው ከመሀል ፈጥሯት ይላል። ጥያቄ እናትህ ወራዳ ናት ታምናለህ? እናትህ ሴት ናት።
እህት ትኖርሃለች፣ ልጅ ትኖርሃለች። ከዛ ጋር አይሄድም ወንድም፣ ተግሳጽ ነው አይሄድም። ከዛ ጋር ለሁሉም ኢንጀነራል ነው። ይሄ ተግሳጽ ነው። አልገባም እኮ ስለ ፍጥረት ነው የሚያወራው። ባህሪ ነው፣ የሴቶች ባህሪ ነው ወራዳነት። ያው እንደዛ መጽሐፉ እንደዛ ነው የሚለው፣ ሴት ወራዳ ናት። ስለዚህ የባሰው በተናቀች ነበረ። ስለዚህ ምን አደረጉ? ከፍ ብለው እጅግ ዝቅ ብለው አትበሉ ካለ በኋላ ያው ከምን ተፈጠረች? ከአዳም ወገቡ ተፈጠረች ማለት ነው። አሁን ጥያቄ እኔ የመጨረሻ አታክምን፣ ከዛ ይበቃናል። እናትህና ልጆችህ ወራዳ ናቸው ማለት ነው? አትመልሰውም፣ በቃ ሰው አትመልሰው። ዋና ውስጥ ጥያቄ ይፈጥርብሃል። ስለዚህ ኢብራሂም አሁን እንዳየነው ምንድነው ወገናችን እንዳመነው ሴት ልጅ ትደበደባለች። ባሏ እያጋጨ ሲፈልግ በዚህ እየወረወረ ያንዋት፣ እሱም አምናል። አዎ ሴት ትደበደባለች ብሎ አምናል፣ ትቀጣለች ብሎ ማለት ነው። እንዲሁም ሴት ወራዳ እንደሆነች የቤተ ክርስቲያን አባቶች ይናገራሉ ነው። ያው ዳግማዊ ሙሴ የተነጋ ሳይቻል ብሎ ቀጥል። በቃ አንተ ተግሳጹና ኔጌቲቭን ብቻ ነው ያነሳው። ዘይቲዮ በቃ አሪፍ ነው። በቃ ቀደም እኮ ጥሩ መታልና እስቲ አንድ ጥያቄ አሁን ኦነስት በሆነ ነው እሺ መልስልኝ። ሴት ልጅ በስንት ነገር ልትፈታ ትችላለች? በብዙ ነገር ትፈታለች። እንዴለ በራሷ ጥፋትም ትፈታለች፣ በባልየውም ጥፋት ሰልችቷት ጥላው ትሄዳለች አይደለ? አይደል? ኦኬ በትዳር ነው የምትለው? አዎ ትዳር ላይ ያው በዝሙት ምናምን ጋለሞታ ያው ጋብቻው ይፈርሳል ማለት ነው። ጋለሞታ ማለት ፈት ሴት ነች አይደለ? አዎ በጣም ጥሩ። ስለዚህ ጋለሞታ ሁለት አይነት ሊኖር ይችላል። አንደኛ ንጹህ ሆና ባልየው እየጠጣ እየሰከረ የሚያስቸግራት ባለጌ የሆነ ባል ነበራት ጥላው የሄደች አለች። ሌላኛው ደግሞ ምን አይነት አለ? ራሷ ባለጌ የሆነች ሴት አለች። ተግባባን? በባልየው ንጹህ ሆኖ የምትፈታ። ጥያቄው ግን አንድ ጥቅስ አለ ባይብል ላይ ምን ይላል መሰለህ? አሁን እኮ ያልካት ሴት ምንም ፍቺ ውስጥ አትገባም እኮ ኦልሬዲ ትዳር የላትም። አሁን ያልካችሁ ሁለቱም እኮ ባሏ እየጠጣ እኮ የተፈቱ ናቸው ሁለቱም። ግን ሁለቱም አንደኛዋ ስርዓት የሌላት ባለጌ ነበረች፣ አንደኛዋ ደግሞ ስርዓት ያላት ነች አይደለ? ግን እንደዛ ሆኖ ትዳር ውስጥ ናቸው። ወጡ እንጂ ከትዳር በቃ ከዛ በኋላ አንደኛው በራሱ በባልየው ጥፋት ወጣች፣ አንደኛዋ ደግሞ በራሷ ጥፋት ወጣች ከትዳር ውስጥ አይደል? አሁን ምን ከመጽሐፍ ቅዱስ ጋር ታገናኘ ነው? እሱን እኮ ልናይ እኮ ነው። መጀመሪያ ግን እንስማማ። ሁሉም ሴት በጂንስ ጥያቄ ነው ይሄ? ቆይ ገና እኮ ነው ጥያቄ ልጠይቅ ነው። ሁሉም ሴት በአንድ አይነት ምክንያት አይፈቱም አይደለ? ባጭሩ አይደል? አይፈቱማ። በቃ በጣም ጥሩ። መጽሐፍ ግን ምን እያለ ይናገራል መሰለ? መጽሐፈ ምሳሌ ምዕራፍ 22 ቁጥር 14 ላይ የጋለሞታ ሴት አፍ የጠለቀ ጉድጓድ ነው ይላል። የጠለቀ እንደዚህ ትልቅ ጉድጓድ ነው። ትክክል ነው። እና ጋለሞታ ሁሉ የጠለቀ ጉድጓድ ነው። ታዲያስ እንዴ ብራዘር፣ ያ ሰክሮ እንደዚህ እያላጋ እንዲህ በካራቴ የሚለማመድባት ከግድግዳ ጋር በትሪ በአካፋ በሜንጫ በምናምን እያጋደማት ሰልችቷት ከቤቷ የወጣችውን ጋለሞታ ትለኛለህ እንዴ? አንተ ስንቴ ነው የምነግርህ? ይሄ እኮ ተግሳጽ ነው። ረቢ በልበል አንተ ተግሳጽ ምንድነው? መክረው ነው የመጣው ቤት ውስጥ? አዎ ተግሳጽ ትለኛለህ አይደል? ሰማይ ብሎ አይ እኮ ትቀጣ፣ ግን ቅጣቱ የመጨረሻ ነው ታውቃለህ። የምትሰናበትበት ቅጣት ነው። አንዴ ይገላታል፣ ያበቃል። ተግሳጹ እዛ ጋር ምን ማለት ነው? ተግሳጽ ዘኢትዮጵያ ከምንድን ነው የሚገስጻት? ጠጥቶ እየመጣ እየደበደባት ከምር ነው የሚገስጻት? እሱ አይደለም አሁን ዋናው ጥያቄው ላይ ልመልስ። ሲራክ ላይ በመጽሐፍ አንተ ኢምራን አስከትለው እባክህ። አይገራሚ ሌላ ሰው አስከትሉ ጋይስ፣ ጊዜ አንፈጅ። ያ ጊዜ በጣም እየፈጀ ነው። ተረኛ ካለ ኢምራን ወይ ማን ማሂር ወይ አህመድ ከሆናችሁ ወይ አቡኪ ዳግማ ነው የሚለው አይሮ ነው። ኤኒዌይስ አቋይ አንዴ ዘኢትዮጵያ እንሸኘው ሀቢቢ ዘኢትዮጵያ በቃ ኢምራን ልክላሉ በውስጥ እንደተለመደ ነው። አትሮ ችግር የለውም። ባይዘው ያንተን አስተያየት እንቀበላለን። አንዳንዴ ግን እውነትን ለመቀበል ዝግጁ አትውረድ። የፈለግከውን ነገር እናስብራለን። ግን አንዴ ዳግማዊ ነሩትና ከዛ እናውራለሽ። አንዴ ተራህን ጠብቀን የሚውታል። አይ ቢያንስ ትክክለኛውን እኮ አላየሁም አንተ
በቃ ታሳየኛለሽ። 5 ደቂቃ ጠብቅ እሺ። እንዳትወርድ አናወርድህም፣ እኛ ሂድ አናባርርህም፣ ችግር የለውም። ኒውታ ከተቀመጥ ዳግማዊ ይቀጥል። ድህነት የጀመረው በሴት ነው አልኩት። ኢብራሂም ላሽ አለ፣ ገነት አይገቡም አለ። አይ አይደለም፣ ኃጢአት ነው በሴት የመጣው ድህነት ሳይሆን ኃጢአት ነው። በሴት መጣ በሴት ሄደ አልኩት። አይሰማም። አይደለም ተሳስተሃል። ሴት የኃጢአት መገኘት። ቆይ አንዴ ሜት አድርገህ ብራዘር አትቀላቅል። እሺ ዳግማዊ ይቀጥል። እሺ እንዴት አመሻችኋለን? ማነው ዳግማዊ እንዴት ነህ? እንዴት አመሻችሁ? አለን። ከየት ቤተ እምነት ነህ? ኦርቶዶክስ። የሆነ ጥያቄ ልጠይቅ ነበር። እሺ ለምሳሌ አንተ ከሆነ ሰው ጋር ይጣላህ ነው። እሺ እና ከሆነ ወንድ ጋር ይጣላህ ነው እና እየመታህ ነው፣ በቃ እየተመታህ ነው አንተ። እሺ ሚስት እያጌች ነው፣ በቃ እየተደበደብ ከሆነ ሚስት እያጌች ነው። ማትረፍ አለባት፣ በቃ አንተን የሆነ ነገር አድርጋ ማትረፍ አለባት። ገብቶሃል? ገብቶኛል። ዘዳግምን ለመጥቀስ ፈልገ መሰለኝ እኮ በምንድን ነው ልታተርፍ የምትችለው? አትፈርስ በምን ልታተርፍ? እሱን ለመጥቀስ ስለፈለግ ያው እሱን ጥያቄ ከሆነ የምትጠይቀው በብሉይ ኪዳን ዘዳግም ሲጀመር በኦሪት ዘፍጥረት የነበረውን ሕግ ሁለተኛ የደገመበት ቦታ ነው። የሙሴ ሕግ ነው አዲስ ሕግ ግን አልመጣም። ህዝቡን የሚያስተዳድርበት ሕግ ነው። ያ ማለት እስራኤል ዘስጋ ነው። በስጋ የሚኖሩ በስደት ገና ሀገራቸው ያልገቡ ከኤርትራ ባህል በኋላ ላሉ ሰዎች የተነገረላቸው ሕግ ነው። ስለዚህ ሰዎቹን ለማስተዳደር እኮ ብዙ አይነት ሕግ ተናግሯል። ክርስቶስ እንኳን በመጣ ጊዜ ገባ ስለ ልብናቸው ድንዳኔ የሚያወጣቸው የራሳቸው ሕግ ነበር። ሙሴ ህዝቡን ለመምራት ያወጣው ሕግ ነው። ስለዚህ ምድራዊ ሕግ ነው እንጂ መጽሐፍ ቅዱስ አሁንም አድርጎ ያለ አይደለም። ቢል ኖሮ አሁን ያንን ሕግ ታየው ነበር። በአዲስ ኪዳን አብሶ አይሰራም እሱ ሕግ። በአዲስ ኪዳን ላይ ምንድን ነው ያለው ሕግ? ስለዚህ በአዲስ ኪዳን ወንድም ሴትም እኩል ነው። ቅድም እኮ አንድ ምንድን ነው ማስረጃ ገላትያ 3:28ን ጠቀሰችልህ። ምንድን ነው የሚለው ገላትያ 3:25? ሁላችሁም በክርስቶስ አንድ ናችሁ ነው የሚለው እንጂ በቃ ጁይሽ የለም ገባ አህዛብ ምናምን የሚባል በአዲስ ኪዳን የለም። ሁሉ እኩል ነገር አይደለም። አንድ ነው። የኢየሱስ ክርስቶስን የጠራ ስሙን የጠራ ሁሉ በስሙ ያመነ ሁሉ አንድ ነው። በቃ በእግዚአብሔር ፊት እኩል ነው የሚለው ገላትያ 3:28 ላይ አንዴ ገላትያ 3:28 ላይ አይሁዳዊ ወይም የግሪክ ሰው የለም፣ ባሪያ ወይም ጨዋ ሰው የለም፣ ወንድም ሴትም የለም፣ ሁላችሁም በክርስቶስ ኢየሱስ አንድ ሰው ናችሁና ይላል። አንድ ነን ነው በቃ አንድ ነን። ለኢየሱስ አዳምጠኝ ዳግማዊ አንዴ እየተደማመጠ ሁላችሁም በክርስቶስ አንድ ናችሁ ሲባል የክርስቶስ አንድነት እኩል ናችሁ እያለን አይደለም። አትፍረስ ፕሊዝ። እኩል ናችሁ የሚል ማስረጃ አለ? በነገራችን ላይ አንድ ጥያቄ ልጠይቅህ። እኩልነትና አንድነትን መለየት አለ። አትጠይቀኝ። ለምሳሌ ላስረዳ። አትጠይቀኝ። ስኳርና ጨው በኪሎ እኩል ሊሆን ይችላል። ገባ? አንድ ሊሆን አይችልም። ዳግማዊ አህመድ ቅድም ምን አለ መሰለህ፣ አንተ እንድትመልስ ነው የምፈልገው። በአዲስ ኪዳን እኩል ናቸው። በብሉይ ኪዳን እኩል አልነበሩም ነው እኛ የምንፈልገው እኩልነት። በአዲስ ኪዳን እኩልነት ሳይሆን ይለያል። ገባ? እኩል ስትል ልንገርህ፣ ወርቅ አንድ ኪሎ ወርቅ ዳግማዊ ኧረ እባክህን አንተ ሸምድደህ ነው እንደመጣው። ቆይ አንዴ ገባ? አንድ ነው ሲል ግን ዳግማዊ የምን ሽምደዳ አይደለም እኮ ሽምደዳ እኮ ነው የሚመስለው። ተረጋጋ። የሆነ እንዳይጠፋብን የምንናገረው ነገር ነው ይመስለኝ። አንተ አታባራም እንዴ? ተረጋጋ እንጂ። ሁላችሁም በክርስቶስ አንድ ነን የሚለውን ፖይንት ያዘው ለብቻ። ዘዳግም 6 ላይ ማለት ነው በራሱ ሀተታ ያላቸው ነገሮች አሉ። እነዛ ነገሮች ኪዳን የታደሰባቸው ወይም ዲትሮኖሚ እንደመሆናቸው አሁን አፕላይ አናረጋቸውም በፍጹም። ይኸውልህ በብሉይ ኪዳን የዘዳግም 6 ሀተታዎች አሁን አፕላይ ሊደረጉ የማይችሉ ናቸው። ይብራዝልኝ ዘዳግም 6 ላይ አንተ አምላክህን እግዚአብሔርን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይል ውደድ ይላል። አልወደውም እግዚአብሔርን። ማን ነው የሚጠይቀኝ? አይደለም። ይኸውልህ ስለሱ ያልኩት ሪስፖንስ ይሄ ዘዳግም ራሱ ዘዳግም መጽሐፍ ላይ ዘዳግም 6 ላይ ከ4 ታች 5 ላይ ማስተዳደር የተጠቀሰ ጥቅስና ስለ እግዚአብሔር መውደድ የተጠቀሰ ጥቅስ ይለያያል። እሺ እባክህ ዘዳግም 6 ላይ ማቴዎስ 10:30 ላይ ራሱ ተጠቅሷል። ዘዳግም ላይ ያሉ ሀተታዎችን ኪዳን የታደሰባቸው እንደመሆናቸው እስራኤል ዘስጋ ነው ለእስራኤል መተዳደሪያ ብቻ እንደመሆናቸው አፕላይ ልናደርጋቸው አንችልም። አሁን ላይ ያሉትን ነገሮች አልክ። ጥሩ ዘዳግም 6 ላይ እንምጣና ቀለል አድርገን ዘዳግም 6:5 ላይ አንተ አምላክህን እግዚአብሔርን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይልህ ውደድ አለ። አልወደውም ማመጣው ነገር አለ? ይኸውልህ አይ ውደድ ካልከኝ ደግሞ እዚህ ጋር አክሰፕት አደርጋለሁ።
ተሻሽሎ ነው የምናከብረው። ለምን ማቴዎስ ወንጌል ምዕራፍ 10 ከቁጥር 30 ላይ ሌላም አይሁዳዊ ክርስቶስን ጠይቆት ማን ነው ወዳጅ ሲለው ጠይቆታል። 12 ላይ 10 ነው። ስለዚህ አሻሽሎ ወዳጅ ማለት ሳምራዊ ነው እኮ 12 ነው። 12 ነው። 12 10 ሳይሆን 12 ነው። ጥቅስ አታሳሰት። ማርቆስ 12:30 ላይ አንተ በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ሐሳብ፣ በፍጹም ኃይል ጌታ አምላክህን ውደድ የምትል ናት። ፊተኛ ትእዛዝ እቺ ናት ብሎ አስቀምጦታል። ወዳጅ ማን ነው ያለ ደግሞ ማቴዎስ ወንጌል ምዕራፍ 10 ላይ አለ። ሌላ ማርቆስ ወንጌል 10 ማቴዎስ ወንጌል 10 እሺ እንክፈተው። ማቴዎስ ወንጌል 10 ስንት? እስቲ 30 ነው አይደለም? ሳምራዊው ስለ ሳምራዊው ወዳጅ የሚለውን የነገረው እዛ ላይ መስለኛል። ከፍታ ሳይኔ ማርቆስ 12 ላይ ያለውን አውቃለሁ። አንድ ሌሎች ጥቅሶች ላይም አለ። ክፈተው ጥቅሱን። ማቴዎስን ኦኬ፣ ይቅርታ ሉቃስ 10:30 ማለት ነው። በቃሌ ስለ ያስኩት ነው ጥቅሱን እኮ እቺ ሽምደዳ ነገር ታስቸግራለች። ለኔ ፈለኩት ምንድነው? አይ በቃሌ ነው። እኔ ስማ፣ ትእዛዝ ነው ወይስ አይደለም? አምላክን ወደ ትእዛዝ ነው ወይስ አይደለም? ትእዛዝ ነው። አዎ በአዲስ ኪዳን እኮ አለው እኮ ሪቫይዝ አድርጎ አይሁድ የነበረ ሰው ብሉይ ኪዳን የሚቀበለውን አንተ ማምላክን እግዚአብሔርን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይል ውደድ ተባለ። አዎ እስራኤል ዘሰካ ነው የተባለ ይሄን ነገር ብዬ እግዚአብሔርን አልወድም ማለት እችላለሁ? እችላለሁ ወይስ አልችልም? አልችልም። ልክ እንደዛ ሁሉ ዘዳግም ምዕራፍ 25 ከቁጥር 11 ላይ የተገለጸውን ሁለት ወንድ ቢጣላ ሂድና የሆነ ስለ አተርፋለሁ ብላ የማይሆን ነገር ብትይዝ ሂድና እጇን ቁረጥ የሚለውን እየጠቀስክ ያለው እግዚአብሔርን ውደድ የሚለውና ለሕዝብ ማስተዳደሪያ የተነገረ ሕግ ይለያያል። ለምሳሌ ከብት ቢወጋብህ እኮ ልትገደል ትችላለህ። ካሳ ሰው ቢገል ማለት ነው የተደረገ ሕጎች አሉ በብሉይ ኪዳን። ይሄ በአዲስ ኪዳን አይሰራም። ገባህ አይደል? በንዝህላልነት በሬውን ሳይጠብቅ ሰው ቢወጋ ቢገድልም የሚሉ ህጎች አሉ። እነዚህ ሰዎችን እንዲተዳደሩባቸው የተቀመጡ ህጎች እንጂ ከእግዚአብሔር ጋር መውዳድ ጋር አይገናኝም። በምንድን ነው ልታውቅ የምችለው? አልገባኝም። በምንድን ነው በአዲስ ኪዳን ይሄ ነገር አፕላይ ሊደረግ አይችልም ብለህ ልታስረዳ የምችለው? አዲስ ኪዳን አዲስ የታደሰ ህግ አምላክን ወደድ የሚል ትእዛዝን በአዲስ ኪዳን አፕላይ እንደማደርግ ሁሉ ዘዳግም ላይ የማገኘውን ሚስቴ ከሌላ ወንድ ጋር ስደባደብ አተርፋለሁ ብላ የሰውየውን እንትን ብትይዝ እጇን ቁረጥ የሚል ህግን አፕላይ የማደርግና አምላክን ወደድ ሲባል ደግሞ በአዲስ ኪዳን ላይ አፕላይ የማደርግበት ህግ ምንድን ነው? ምንድነው ስርዓቱ? ምንድነው ማረጋገጫው? ምንድነው ጀስቲፊኬሽን? ያ ህግ እኮ እንኳን በአዲስ ኪዳን አይደለም በብሉይ ኪዳንም ቢሆን እስራኤላውያን ሀገራቸው ከገቡ በኋላ ገብቷል። ህገ መንግስት በንጉስ መተዳደር የጀመሩት ከዳዊት በኋላ ነው። ከዛ በኋላ እንኳን ላይ ተገብሩት ይችላል። እንትና ማሂር አለ አህመድ አንድ ጥያቄ ያለኝ ለሱ። ኧረ አንተ ቀጥል በቃ እኔ ምንም ዳግሞ አንድ ቀለል ያለ ጥያቄ ነበረኝ ለአንተ። እሺ አንተ እህትህን ማግባት ትችላለህ? አንችልም። ለምን ለምን አጠማን ይከለክላል? አንተ እህትህ እንዳታገባት በመጽሐፍት ላይ እኮ የኛ ይኸውልህ የምንተዳደርበት የራሳችን መጽሐፍቶች አሉ። ገብቷላ? ከመጽሐፍ ማለት ነው። ስለዚህ እነሱ የሚያብራሯቸው መጽሐፍቶች አሉ። ስለዚህ መጽሐፍ ቅዱስ ግን አይከለክልም። መጽሐፍ ቅዱስ ግን አይከለክልም ማለት ነው። መጽሐፍ ቅዱስም ኢንዳይሬክትሊ ይከለክላል። እስኪ የቱ ጋር ይከለክላል? አዲስ ኪዳን የቱ ጋር ነው እህትህ እንዳታገባ የሚከለክል? ለምሳሌ አሁን እንደው እንደመነሻ ብሉይ ኪዳን 81ዱን መጽሐፍ ነው ኦርቶዶክስ የምንቀበለው። ኩፋሌ የዘፍጥረት ሌላ የተከፈለ መጽሐፍ ነው ጁብሊን የሚባለው። አሁን እዛ ላይ አዳምን እንኳን ብታየው እሺ እህት ናቸው አይደለም? ምንም አማራጭ በሌለበት ጊዜ እንኳን አቃይሮ ነው ያጋባቸው። ለዛ ነው ቃየልም አቤል ላይ የቀናበት። ይሄ ራሱ እንደማይቻል ገባ አይደለ? ማስረጃ ነው። ገባኝ። አሁን ከአንተ የወሰድኩት ምንድን ነው መሰለህ አህመድ እየሰማ ነው። ማየር ላግዘው አንዱ ዘሌዋውያን ላይ የእህትን ኃፍረተ ሥጋ አትክፈት ይላል። በቃ ቀርላ አቡኪ አትናገር፣ ዝም በል ሚታርክ። እንደዛ ነው። ዝም ብለህ ስታስጨንቀው ሰጣለህ። እሺ ሚታርክ እኔ እሱን ነው ማስረጃ የጠየቅኩት። ኦኬ ዳግሞ ይቀጥልሽ እኮ የለም እህቱን ያገባ ወንድ የለም በመጽሐፍ አለ። የለም እኮ አይደለም ያልኩህ። ማግባት ይቻላል ወይስ አይቻልም ነው ያልኩህ። ማግባት አይቻልም እኮ ማስረጃ
ዘሌዋውያን ማስረጃ ይሆናል አይደለም? ይኸውልህ ቅድም ነገርኩህ እኮ ከአዳም ጀምሮ ዘሌዋውያን ማስረጃ ይሆናል። ዘር ያራቁ ይጋቡ ነበረ። ጥያቄ ነው። ዘሌዋውያን ላይ የእህትህን ኀፍረተ ሥጋ ትንካ የሚለው ማስረጃ ይሆናል? ሊሆን እሱ አይሆንም። ለምን ማስረጃ ይሆናል? ኦኬ። ስለዚህ በቃ በአዲስ ኪዳን ላይ ምንም ማስረጃ የለም። እዚህ ጋር ያላችሁ ክርስቲያኖች ካላችሁ እህት መግባት ይቻላል፣ ሴቶችም ካላችሁ ወንድማችሁ መግባት ትችላላችሁ ማለት ነው እንደ መጽሐፍ ቅዱስ። ምክንያቱም አንድም የአዲስ ኪዳን ሕግ አንድ ወንድ እህቱን እንዳያገባ አይከለክልም። በአዲስ ኪዳን እናመሰግናለን። ደግሞ ቅዱስ ጳውሎስ እንደተናገረ ሕግን ስመጣ ደነግግላችኋለሁ። አንድም ሕግ በአዲስ ኪዳን አልተነገረም፣ እንኳን ስለ ጋብቻ አይደለም ማለት ነው። ስለዚህ ምንም ልቅ ነው ማለት ነው። እንደ አዲስ ኪዳን ሰዎች ልቅ ናቸው፣ የፈለጉት ቤተክርስቲያናችን ሕግ ፍትሐ ነገሥት ይባላል። የኔ ወንድም ፍትህ የኢትዮጵያ ሕገ መንግስት እናንተ ናችሁ ሕግ ያወጣችሁ። ፍትሐ ነገሥት ነው። ፍትሐ ነገሥት ደግሞ ድራይቭ የሆነው መጽሐፍ ቅዱስ። ከፍትሐ ነገሥት በፊት የነበሩትስ ማሂሮ ቆይ ፍትሐ ነገሥት ከመቀነኑ በፊት የነበሩትስ ይጋቡ ነበር? አይጋቡም። ለምን? በቃ መጽሐፍ ነገርኩ እኮ መጽሐፍ ይተረጎማል፣ አንድምታ አለው። በዛ አንድምታ ላይ መጽሐፍ ቅዱስ ኢንዳይሬክትሊ ገብቷላ የደገው ይተነተናል። ያ አንድምታ የቱ ጋር ነው ተመርተው በቃ መጋባት ያለበት በዚህ ነው ብለው አስቀምጠዋል። ሕግ ማሂር እንደውም ትቼዋለሁ፣ ይመቻል። የአዳም ልጆች እርስ በርስ ተጋብተዋል። እነሱ ተጋብተው መቼስ እግዚአብሔር ጸጥ አላላቸውም። እነሱ አራርቆ ነው ያጋባቸው። አራርቆም አፈራርቆም ይሁን ያው ወንድምና እህት ነው የተጋቡት። መንታ አልሆኑም እንጂ አማራጭ የለማ እኮ። አማራጭ ሲኖር አታግቡ የሚለው የቱ ጋር ነው? ጥቅስ ስጠን። የዘፍጥረት ላይ ይኸውልህ ሁለት ብቻ ሰዎች ነው የተፈጠሩት፣ የዛን ሰዓት ይዋለዳሉ። ከዛ ግን እያራረቀ ነው ያጋባቸው። ያ ሕግ ሆኖ ቀጠለ። ገባ አይደለ? የተጻፈ ሕግ ብቻ አይደለም ሃይማኖት የሚመራው ትውፊትም ይባላል። ቤተክርስቲያን በዶግማ በትውፊትና በቀኖና ነው የምትመራው የሚባል ከሰማ እስቲ የቱ ጋር ነው ትውፊት የመጣው? የቱ ጋር ነው በትውፊት የመጣው? ከአዳም ጀምሮ ነው። ትውፊት ማለት መቀባበል ማለት ነው እኮ። የቱ ጋር ነው? እስቲ የትኛው ትውፊት ነው? እስቲ እንደዛ የሚል ትውፊት እስቲ አባ ከአዳም በቃ የሰው ልጅ ከተፈጠረ ጀምሮ ትውፊት አለ። ትውፊት ማለት መቀባበል ማለት ነው። አውፈ ተቀበለ ማለት ነው እኮ። የቱ ጋር ነው ያለው እንዴ? እስቲ ትውፊቱ ለምሳሌ ትውፊት የሚባለው ነገር ንግግር ነው መቼ ስነቃል። እስቲ እንዲህ የሚል ትውፊት በለን። ትውፊት ማለት አንተን ላርመው ስነ ቃል ብቻ ሳይሆን መጽሐፍ ቅዱስ ራሱ እዚህ ደረሰው በማቀባበል ነው። በእጅ የሚዳስስ ሊሆን ይችላል። አባት ለልጁ የሚያቀብለው ነገር ማለት ነው። የለም እኛ በወሬ እኮ አይደለም እኮ። አንዴ ትልቁ ላይ አድርጉ እንዴ! ምን ሆናችሁ? አዲስ ነው መሰለኝ ለዚህ ቤት አታውቅም። ትውፊት የቃሉን ትርጉም ወቅ መጀመሪያ አንድን ቃል ከስር ከመሰረቱ ማወቅ አለብህ። መጽሐፍ ከመደርደር በፊት ያቀበለ ማለት ቆይ ትልቁ ላይ አድርጉኝ። እኔ እኮ ወላሂ በጣም ይህንን መጽሐፍ ታውቀዋለህ? ቅዱስ ትውፊት መጽሐፉን አላውቀውም። ይኸው ሲቀባበሉ አያጅ በእጃቸው ያ ማለት ነው። የስዕል መግለጫው ላይ እንዳየው ማለት ነው። አዎ ቆይ ላሳየህ እኮ። እሺ ትውፊት በመሰረቱ ማስረጃኝ ከማምጣቴ በፊት ትውፊት የሚባለው ነገር ስንት ነገርን ያቅፋል በውስጡ? ትውፊት ማለት የሚቀበል ነገር ነው። በቃል የሚነገር የሚዳሰስ ነገሮችን በሙሉ ያጠቃለለ አይደለ? የምታቀበለው ነገር። አዎ በጣም ጥሩ። ትውፊት የሚባለው ነገር ከአንድ ህዝብ ወደ አንድ ህዝብ የሚሄድ ነው አይደለ? አዎ። በምንና በምን? በቃል ሊሆን ይችላል ወይ ደግሞ አባት ሊሆን ይችላል የሚያቀብለው ሁለት ፖሲቢሊቲ በቃልና በጽሁፍ ነው አይደለ? በጽሁፍ ብቻ ስለሆነ አይደለም። ማንኛውም ለልጅ የሚወረስ ነገር የምታቀበለው ነገር ነው እኮ። ከቃልና ከጽሁፍ ውጪ ትውፊት የሚባል ነገር አለ? አዎ ለልጁ አባት ካወረሰው አውፌው አቀበለው እኮ። በምንድን ነው የሚያወርሰው? ወይ በቃል ወይ በጽሁፍ ነው አይደለ? ሊያቀብለው ይችላል። ቤተክርስቲያን ሊሆን ይችላል። ልጁ አስቀጥል፣ የኔም ታሪክ አስቀጥል ብሎ እርሻ መሬቱንም በቃል ነው ወይስ በጽሁፍ ነው? ርስት ከሆነ ርስት በቃል ነው ወይስ በጽሁፍ ነው? በቃልም በጽሁፍም እኮ። ከሁለት አንዱ አይደለ? ከሁለት ውጪ የለም አለ አልኩህ እኮ። ርስትህንም ልታቀብለው ትችላለህ። እሺ በጣም ጥሩ። እስቲ አንተ በርስት ወይ ችግር የለም። ምን አይነት ሰው ነው ዛሬ ገጠመን? ወይ በርስት ወይ በቃል ወይ በጽሁፍ እህት አታግቡ የሚል እስቲ አንድ አምጣ እስቲ። በቃ ሌላ ጊዜ የለም። ቀለል አድርጋ አዘጋውም እንደ የለም ብትለኝ እኮ እስካሁን ትቼ ነበር። በቃ ቀጥሉ። ማሂር ያነሳችሁት ግን ጥያቄ አለኝ። አንድ ክርስቲያን እፈልጋለሁ እኔ። ሀኒን ነው የምጠይቃት። ሀኒ ክርስቲያን ናት አይደል?
ሃኒ የኛ ነች። ተዋት ሃኒ። ሃኒ ስለ እስልምና ሴት ልጅ በእስልምና ማወቅ ትፈልጋለች። መጨረሻ ላይ በደንብ ዳግም ልጠይቅ ዳግም ጸጉርን ለምንድን ነው አንተ ማሸፈን? ወንድ ልጅ ክብሩ ነውና ጸጉሩን አይሸፍን ይላል መጽሐፍ። ሴት ልጅ ለምንድን ነው የምትሸፍነው? ሴት ልጅ ቆንጆ ስለሆነች ወንድ ልጅን ስለምትስብ ነው። ወንድ ልጅ ደግሞ ደካማ ስለሆነ ስለሚሳሳት ወደ ዝሙት እንዳይሄድ እንደዛ። መጽሐፍ ቅዱስ ግን ምን እንደሚል እንደሆነ ታውቃለህ? ወንድ የሚሸፍነው በአምላክ መልክ ስለተፈጠረ ወይም ደግሞ የአምላክ ክብርና መልክ ስለሆነ ነው። ሴት ልጅ ደግሞ የተናቀች ስለሆነች ነው። በተቃራኒ አምጣልኝ ማስረጃ። የተናቀች ሚል የለም። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 7 ወንድ የእግዚአብሔር መልክና ክብር ስለሆነ ራሱን መሸፈን አይገባውም ይላል አይደል? አንደኛ ቆሮንቶስ ምዕራፍ 11 ላይ ያው ምዕራፍ 11 ቁጥር 7 እንደ ምሳሌ ነው የሚለው እንጂ ክርስቶስ ማለት አይደለም። ምሳሌ ነው። ቄስ ይሆናል ጸጉሩን ማሳደግም አይችልም። ኧረ እኔ አልጠየቅኩህም። ቆይ አንደኛ ቆሮንቶስ ምዕራፍ 11 ቁጥር 7 ላይ ጥቅሱ እንዲህ ይላል፣ ወንድ የእግዚአብሔር ምሳሌና ክብር ስለሆነ ራሱን መከናነብ አይገባውም። ሴት ግን የወንድ ክብር ናት። ሴት ከወንድ ናት እንጂ ወንድ ከሴት አይደለም። ስለዚህ ሴት ምን ታደርጋለች? ጸጉሯን ትከናነባለች አይደል? የእግዚአብሔር ክብርና ክብሩ ስለሆነች። አዎ የእግዚአብሔር ክብርና ምሳሌ ስላልሆነች ወንድ ልጅ የእግዚአብሔር ምሳሌና ክብር ነው። ሴት ደግሞ ለወንድ ክብሯ ነው። ሴት ግን አይደለችም። ሴትን አከበራት። ሴት ልጅ ግን የእግዚአብሔር ክብር አይደለችም። ምሳሌና ክብር ሲል ወንድ ልጅ ካህን ስለሚሆን ነው፣ ስለሚያስተምር ነው፣ አደባባይ ላይ ስለሚቆም። ሴት ልጅ የእግዚአብሔር ክብርና ምሳሌ ናት። ክብር ናት። በእግዚአብሔር የተከበረች ነች እኮ። ይኸው አልጠየቅኩም። የእግዚአብሔር ክብርና ምሳሌ ናት ወይ? በእግዚአብሔር አምሳል የተፈጠረችው ሴትም ሰውን ፈጠረ ነው በእግዚአብሔር አምሳል የሚለው። አህመድ ቆይ ግን ከኔ ሊሆን ይችላል። እንደሱ ነው አንተም እየሰማ ያለው? አህመድ ንገረኝ እስኪ። በእግዚአብሔር ክብር ስለው በእግዚአብሔር መልክ ነው የተፈጠረች ይለኛል። እንዴት ነው የሚሰማው? ከታች እኮ እንደዚህ ዳግማዊ ስትሬት ፎርዋርድ ብታደርገው በጣም እንትን ይሄ ኤነርጂ ድሬን ያደርጋልና ዳግማዊ ስትሬት ፎርዋርድ በእግዚአብሔር ክብር ነው የተፈጠረችው ሴትም። አንዴ አልጠየቅኩህም። አንዴ አወቀ ዳግማዊ ወንድ ልጅ በአንደኛ ቆሮንቶስ ምዕራፍ 11 ቁጥር 7 መሰረት ለምንድን ነው የማይሸፋፈነው? ጥቅስ ክፈቱለት ይብሮ። ቀጥታ እየንተነን አድርገው ይብሮ መፈቻ ያለ ቀጥታ ከጥቅሱ ይከፈት እናንብበው። መጽሐፉን የምትክደው ከሆነ እንግዲህ ምን እናደርጋለን? መጽሐፉ መንገድ የምንንቀሳቀስ ከሆነ ደግሞ ጥሩ። ግን ቆሮንቶስ እያወራ ያለው ስለ አገልግሎትም በአደባባይ ላይ መስበክ። ቆይ አንዴ ሀሳቡን አልተረዳውም እኮ። አንደኛ ቆሮንቶስ ምዕራፍ 11:7 ላይ ይላል ወንድ የእግዚአብሔር ምሳሌና ክብር ስለሆነ አለ። አስተውሉ፣ እዚህ ከታች ያላችሁን ሰዎች ወንድ የእግዚአብሔር ምሳሌና ክብር ስለሆነ ራሱን መከናነብ አይገባውም አለ። ወንድ ልጅ ራሱን መከናነብ የማይገባው ስለምንድን ነው ስንል አቡበከር ምላሽ ምንድን ነው? አቡኪ መልስ ክብርና ምሳሌ ስለሆነ ስለምን እግዚአብሔር ክብርና ምሳሌ ስለሆነ ምሳሌና ክብር ስለሆነ ማለት ነው። ስለዚህ ወንድ ልጅ የእግዚአብሔር ክብርና ምሳሌ እንደመሆኑ ራሱን መከናነብ አይገባውም የሚል ሀሳብን ካስቀመጠ በኋላ ምን አለ ከታች? ሴት ግን የወንድ ክብር ናት አለ። ሴት ልጅ የወንድ ክብር ናት እንጂ እግዚአብሔር ምሳሌና ክብር አይደለችም። አይደለም? እዚህ ጋር እኮ ምንም የሚያገናኘው ነገር የለም። የምታገናኘው ያሰብከው ራሱን ፋላሲ ነው። የማይገናኝ ነገር ይጠይቀኛል። ሴት ልጅ የእግዚአብሔር ክብርና ምሳሌ ነች ወይስ አይደለች? ነች። እዚህ ጋር ደግሞ ምን ይላል? ወንድ ልጅ የእግዚአብሔር ክብርና ምሳሌ ነው ይላል። የማይከናነበው ለዛ ነው ይላል። ስለዚህ ሴት ልጅ ተከናነቢ የምትባለው ኮንቴክስቱን ክብርና ምሳሌ ስላልሆነች ነው። ሙሉ አውዱን ቆይ ላስረዳ፣ እንድመልስ ክርስቶስም በወንድ አምሳል ነው የተፈጠረው። ምሳሌነት ነው ያለው እንጂ ሌላ ነገር። ምሳሌ ምን ማለት ነው? ሴት ልጅ ትከናነባለች ወይስ አትከናነብ? ትሸፈናለች። አዎ ክብር ስለሆነች ነው። ትከናነባለች። ወንድ ልጅ ይከናነባል ወይስ አይከናነብም? ወንድ ልጅ ራሱን ብቻ አይሸፈንም። አይደለም፣ ወንድ ልጅ ይከናነባል ወይስ አይከናነብም? ራሱን አይሸፈንም። አዎ
አንተ ሰውዬ አይከናነብም። እሺ አይከናነብም። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 7 ላይ ሙስሊምም እንደዛው መሰለኝ አይደል? ወንድ ልጅ የማይከናነበው ስለምንድን ነው? የአላህ ክብርና ምሳሌ አንለም። ሰውዬ ተወን፣ ሙስሊሞች አትበልቀኝ። እንመጣለን፣ የሙስሊሞችን አስተሳሰብ እንመጣለን፣ በደንብ እናሰምርበታለን። በጣም ጸዳ ያለ ትምህርት ነው ያለው። አይ እንደሱ ብትለኝ እንደውም ይሻላል። በበረሃ ጥቁር ለብሶ የሚያስኬደው እንደውም የሙስሊም ትምህርት ነው እንደውም የምነቅፈው። ገብቶሃል? በጣም የሚያከብራት አስተምሮ ስላለ እንደ እስልምና ሴት ልጅ መሸፋፈን ይቀመጣል። ግን የእሷን ክብር ባሳጣ መልኩ አይደለም። በጣም ትልቅ የላከ ክብርን ከሰጠ በኋላ በዚህ ጉዳይ መደራደር ማትችሉ አንተ ሰውዬ ቆይ አንዴ አሁን ኢብሮ ክፈትለት ጥቅሱን አንድ ያዞርለት። ከዛ ከአቡበከር ጋር እንትን እንላለን። ከዛ ከአቡበከር ትቀጥላለህ። በዛ መልኩ ጥቅሱ ላይ ምን ይላል ስለሆነ እያለ የሚያስቀምጠው አንደኛ ቆሮንቶስ 11:37 ላይ ምንድን ነው ተመልከቱ። አንደኛ ቆሮንቶስ 11:7 ላይ ምን ይላል? ወንድ የእግዚአብሔር ምሳሌና ክብር ስለሆነ ራሱን መከናነብ አይገባው ማለት። ለምንድን ነው ወንድ የማይገባው ከተባለ የእግዚአብሔር ምሳሌና ክብር ስለሆነ ነው። ጥሩ ሴት ግን ወንድ ክብር ናት ካለ በኋላ ሀሳቡን ያስቀምጣል ከታች። ሴት ልጅ ደግሞ እንድትከናነብ ማለት ነው። ወንድ የማይከናነበው የእግዚአብሔር ምሳሌና ክብር ስለሆነ ነው። ሴት ልጅ የምትከናነበው የእግዚአብሔር ምሳሌና ክብር ስላልሆነች ነው። ምንም አይገናኝም። አሁን አንተ የጠየቀው ጥያቄ ከዚህ ጋር ምንም አይገናኝም በለው። አቡበከር እዚህ ጋር እንዲህ ነች ታላል፣ ከዚህ ጋር እንዲህ ነች አይደለችም አለ ወይ ያልክ የጠየቀው መጽሐፍ አይደለም። ዳግም ይሄ ለምን እንደተፈጠረ ላስረዳ። ሴት ልጅ የተረገመች ስለሆነች ነው አይልም። መጽሐፍ ክብር ናት ነው የሚለው አይልም። የተረገመች ናት አይልም። እሺ ዳግም አሁን ላይ ቆሮንቶስ ላይም እኮ ይኸው ጨርሰህ መሄድ ትችላለህ። ሴት ልጅን ክብር ናት፣ ለወንድ ልጅ ክብር ናት ነው የሚለው። ሌላ ምን ማለት ነው? ቆይ አንብብልኝ ከዚህ ጀምሮ። ምን መጽሐፍ? ዜና ስላሴ ነው። ዜና ስላሴ። በነገራችን ላይ ይኸውልህ እንደነዚህ አይነት መጽሐፍትን አንተ አሁን ገብቶሃል? የለም ኦርቶዶክሳውያን ብንቀበላቸው መጽሐፍቶች ብለህ ቀደም ስታወራ ነበር። ናንብብ። ይኸውልህ ዝም ብለህ አንተ በማይገባ መጽሐፍ ቅዱስም እኮ አልገባህም አንተ እንኳን ዜና ስላሴ ምናምንማ ለሌላውም አይገባም። አንብበውና ታስረዳኝ። አይገባም። አይገባም። አሁን አክሱም ስላለ አንብበው ከይቅርታ ጋር ቅድም ደግሞ ሰርዛችሁ የባሰ ኧረ አንብበው፣ ራስህ አንብበው። መጀመሪያ አታነበውም? መጽሐፍን አታነበውም? ምን ፈርተህ ነው? ያስጨወኛል ብለህ ነው አብ ወልድ መንፈስ ቅዱስ የማትለው? እሺ አብ ወልድ መንፈስ ቅዱስ ከዚህ ዕፀ በለስ እሺ ሂድ ደም ሲፈስ አይተው ዕፀ በለሱ ተቆርጦ ደሟ ፈሶ ማለት ነው እንደ ውሃ ምንጭ ዕፀ በለሱ። አዎ ግን በማጥፊያ ምናምን ያጠፋችሁት ነገር የለማ። እሺ ቀጥል። ደምሽ ይፍሰስ ብሎ ሔዋንን ረገማት። አዎ ሴቶች ሔዋን ምን ተብላለች? ሄሬዲያ ያሉ ተረግማለች ማለት ነው። አዎ ከውድቀት በኋላ ዕፀ በለስ ቆርጣ በማብላቷ ተረግማ ነበረ በብሉይ ኪዳን። እግዚአብሔር ይመስገን አሁን የለባትም እንጂ በእመቤታችን በድንግል ማርያም ከብራለች እንጂ ነበረባት። ወንድም ሴትም እርግማን ነበረበት። ወንድም እርጉም ነበር፣ ሴትም እርጉም ነበረች። ዳግም ቆይ ያንተ እናት ከዚህ እርግማን ተቋዳሽ ናት አይደለችም? አይደለችም። የአዲስ ኪዳን ነች የኔ እናት። ክብር ምስጋና ይግባው። በእመቤታችን ሁሉም ሴቶች የእናንተ ሙስሊም ሴቶች ሰርተዋል። ቆይ ያንተ እናት ደም ይፈሳታል አይፈሳትም? ለምልክት ነው ይፈሳቸዋል። ይፈሳታል አይፈሳትም? አበባ ነው የሚባለው። አሁን የወር አበባ ይባላል። ቆይ ተፈጥሮ አይደለም። ተፈጥሮ እንደሚወለደው ልጅ መውለጃ ነው። ይፈሳታል ወይስ አይፈሳትም? ይፈሳታል ወይስ አይፈሳትም? ኦኬ ይፈሳታል የተባለው ደሙ የሚፈሰው የወር አበባ እርግማን ነው አይደለም? ነበር። እርግማን ነው ደም የወር አበባ እርግማን ነበር። እርግማን ነበር። የወር አበባ እርግማን ነው አይደለም? እርግማን ነበር። አሁን አይደለም። ኦኬ ቆይ ከእርግማኑ በፊት የወር አበባ ሴቶች ይፈሳቸው ነበር? አይፈሳቸውም ነበር። አዎ ስለዚህ የእርግማን ውጤት ነው ማለት ነው የወር አበባ። የእርግማን ውጤት ነው። አዎ እናመሰግናለን። ያንተም እናት እህትህም ሁሉም የዚህ እርግማን ተቋዳሽ ናቸው ማለት ነው። አዲስ ኪዳን ናቸው። የኢብራሂም እህት የአህመድም አቡበከርም አሁን ላይ እርግማን የለባቸውም። እኛ እርግማን ነው ብለን አናምንማ። አንድ እናንተ ይሄ ክስተት ይሆናል። ቁርአንን ያጠኑ ክርስቲያኖች አሉ እኮ የኔ ወንድም። ሴት ልጅ እርጉም እጃቸውን ይዘው ነው በቃ እንትን እርግማን አይደለም።
ይብቃ በቃ ጋይስ አይ በቃ ይብቃ። አሁን ሀኒ ያለች ሀኒ በቃ ዳጊ አሁን እስልምና ላይ በቃ ትክክል ቻው። በጣም አልቻለሁ። ጥሩ ነው። ትክክል በጣም አንተ ጀግና እኮ ነህ። እኔ የጀግንነት አይደለም ገብቶሃል። መጽሐፍ በማወቅ ነው በመማር ነው። ከጀርባ ባግራውንድ አድርገህ ስለደረደርኩ አይሆንም። አንብበው። ኧረ ጀግና ነህ። ኧረ ባባቴ ኧረ እንደው መስክረናለሁ። ጀግና ነህ። በቃ ሚውት አድርገው አንዴ። ለምን አታነሳ? ሌላ መጽሐፍ አንሳሽ። ኧረ ጀግና በቃ እኮ ጀግና ነህ። ኢብሮ ታች ሰው አንሷል። ከይቅርታ ጋር ታብታብ የሚያደርግ አውርዱት። በቃ ታች ሰው አንሷል። ታብ አድርግ። እሺ አንድ ያወርድና ኢምሩ አለ። ሰላም አለይኩም። ሽልማት አለው መጨረሻ ፈልጌ ነበር። አሎ ሀቢቢ። እሺ ኢምሩዬ ስለ እስልምና ማን ነው በእስልምና ሴቶች ምን ይመስላሉ የሚለውን ሀኒ እስካሁን ድረስ እየጠበቀች ነው እና ለእሷ የተወሰነ ነገራትና ኢንሻላህ ከዛ እንትን እንላለን እናጠቃላለን። በፊት ሰዓቱም ስለሄደ ታንሸኛውን የኢትዮጵያ አንድ ላወር ፈቀዱልኝ። እሺ አውራውና ከዛ እንቀጥላለን። ቶሎ በልሽ ኸይር ዘኢትዮጵያ ይሰማሃል ወገኔ? ይሰማል። ማሻአላህ ያው ባይዘዊ ስነ ስርዓትህም እውነትን ለማወቅ መፈለግህም በጣም ደስ ይላል እና ከባለፈው ጀምሮ ያልካቸውን ፖይንቶች እናውራቸው አንዴ። ከዛ በኋላ ወደ እስልምና እንመጣለን። እሺ 5 ደቂቃ ብቻ ወስደህ ሰዓት የለን፣ በ5 ደቂቃ እንጨርሳለን። ባለፈው ካስታወስ መተህ ምን አልከኝ? ኢየሱስ አምላክ እንደሆነ ኤጲፋኒዎስ የነገረኝ ነው ያልከኝ አይደለ? አቡኪን አስገቡ። እየጠበኩ ነው። ኢየሱስ አምላክ እንደሆነ የነገረኝ ኤጲፋኒዎስ ነው ያልከኝ አይደለ? አዎ። ኤጲፋኒዎስ መቼ ነበር የነበረው? በኢየሱስ ጊዜ ነበረ? አልነበረ። እሺ አየህ አይደለ? ምሳሌ ኢብራሂም አለ። ኢብራሂም ከሞተ ከ200 ዓመት በኋላ አንድ ሰው መጥቶ ኢብራሂም አምላክ ነው ወይም ደግሞ ኢብራሂም ንጉስ ነው አለ። እኔ ደግሞ ኢብራሂም ጋር ያለሁት ሰውዬ መጥቼ ኢብራሂም አገልጋይ ነው አልኩ። የምታምነው ማንን ነው? አንተ ማንን ወክልክ? አሁን ኢብራሂም ኤጲፋኒዎስን አደረገው ያልከኝ አሁን የተካው ምሳሌ አንተም በማን ቦታ አድርገህ ነው? እሱ ነግረህ ችግር የለውም። እኔ ራሴን በሐዋርያት ቦታ አድርጌ ነው። ግን እዚህ ጋር ልቆምና መጀመሪያ አሁን ብነግርህ የምታምነው ማንን ነው መጀመሪያ? አንተ እኔን ወይስ ደግሞ ያኛውን ሰው የምታምነው? የትኛውን የምታምነው? ቅድም የገባው ልጅ ሲያወራ ትውፊት ያለህ ነገር አንዱ ሐዋርያት ጽፈው ሊጨርሱት ስለማይችሉ ነው። አንዴ አይ ትውፊት ምንድን ነው የሚለው ተጽፎ ያልከ ትውፊት በቃልም ነው ነው ማለት አልተላለፈም። አንዴ ችግር የለም። ትውፊት ላይ ለምሳሌ ትእዛዛትም ትውፊት ናቸው በክርስትና። ዳግም የሚባለው ልጅ ሲያወራልህ ማለት ነው እቺ ዕፀ በለስ እንዳትበሉ ማለት ትውፊት ነው። ገስት ላይ ቆይ አንድ አዳምጠኝ። እንትን ላይ መጣለም ብያለሁ። ትውፊት የሚሆን ነገር እንደሌለ ኢንሻአላህ እናወራበታለን። ቆይ እንደ አዳምጠኝ። የቄሶች ሐሳብ ነው አሳይከው አለ። አሁን ግን ቆይ አንዴ ረጋብል ፕሊስ እባክህን። አሁን ጥያቄያችን ኢየሱስ አምላክ እንደሆነ ኤጲፋኒዎስን የነገርከኝ ነው። ኤጲፋኒዎስ ደግሞ ከጊዜ በኋላ የመጣ ሰው ሲጀመር እሱ ራሱ የምትቀበለው ከሆነ ሴቶችን መደብደብ ያዛ ሴትን ወራዳ ይላል። ሐዋርያት ቅብብሎች የሚባለው እሱ ነው። እሺ ኤጲፋኒዎስ ከየት አመጣው? የቤተ ክርስቲያን አባት ነው። ማን ነገረው? ማን ነገር? ሃይማኖት አበው ላይ ያለ ነው። ማን ነገር? ከየት አመጣው ሐሳቡን? ኢምራን እንትና አቡኪ ያስገቡልን ነው። እሺ ከታች ምን ጥያቄ ነው የምትጠይቀው? ቆይ አይ አሁን መጣልኝ። አፎን ያጀማ። እሺ አፎን አቡኪ። እሺ አሁን እንደ መሰለኝ አየህ አይደለ? ዘኢትዮጵያ ኤጲፋኒዎስ ማን እንደነገረው የሚታወቅ ነገር የለም። አሁን እሱን ተው በቃ ክርክር እናድርገው። ሲጀምር እሱ አባት ነው እንጂ ሐዋርያም አይደለም፣ እንደ ማስረጃም አይቀርብም። አሁን ኤጲፋኒዎስ ስም ማን ነው? ዘኢትዮጵያ መጽሐፍ ቅዱስ ላይ ኢየሱስ አምላክ ነው የሚል አለ? ሄሎ አሉ ሄሎ ተቋረጠ እንዴ? ሰማላ ነገሩ ግን በቃ ለማንኛውም ዘኢትዮጵያ እናመሰግናለን። ኤኒዌይ 2 ፖይንቶች አሳይተናል። ቅዱስ አባት የምትቀበል የምትል ከሆነ ሰዎቹ ራሱ
ችግር ያለባቸው እርስ በርሳቸው የሚጋጩ ናቸው። እሱን ተወውና በጣም ብዙ ስህተት የሆነ አስተምህሮትን የሚያስተምሩ አባቶችም አሉ። ሲቀጥል ጥያቄያችን ከሐዋርያት አምጣ ነበር፣ ከሐዋርያት ልታቀርብ አልቻልክም ነው። ሲቀጥል በክርስትና ሴቶች ድብደባ እንደሚያውቁ አይተናል። አሁን ኢንሻአላህ ወደ ቀጣይ ማለፍ እንችላለን። ኢብሮ ቀጥል ሐቢቢ። ኢንሻአላህ ኢምሩ ከአንተን ጀምርና እስልምና ላይ እንቀጥል ወይስ እኔ ልጀምረው? ጀምረው እሺ፣ ከዛ ኢንሻአላህ ቀጥላለሁ። አቤት አቤት ይምራል። አሁን አቤት የምትለኝ ከስንት ዓመት በኋላ ጠርቼ እኮ ኢየሱስ ምንድን ነው ያልከኝ? አንዴ ኢምራን አይ ቲንክ እንትን ይያል ለኢትዮጵያ ሌላ ጊዜ ማን ሆነ ሰው ተቆርጧል። ቆይ ሌላ ጊዜ እንትን በልሽ። አሁን አምላክ ብሎ ነው ያቆመው እኮ። ቆይ ተከተለ ሌላ አምላክ ነው ያለው። ለኢትዮጵያ ያለ አርበተኛ ነኝ ኢንሻአላህ። ነገ አይሰማህም አቡኪ ቆይቶ ነው። አዎ ነገና ማቴዎስ 28:19 በቃ ኦኬ። እንደዛ ከሆነ ዲስኮኔክት እናድርገው። እኔ እኮ ብያለሁ አይሰማም። በቃ ዘይት ማቴዎስ 28:19 ይምራል። አሁን በቃ ነገና ቀጥል አቡኪ። ያ ጀማ ኢብሮን ኔትወርክ ነው ኢምራን አንዴ አሁን በእንትን ዙሪያ አንዴ እንትን በል ኢምራን ጀምርና አይ ቲንክ ሰዓት ምን እንዳይል ጀምር በእስልምና። አሁን ይሄ ሁሉ የዛሬው ዓላማ ምናልባት ያየ ሰው ብሽሽቅ ምናምን ሊመስል ይችላል። አይ እንደዛ አይደለም። ወላሂ ሐቂቃው ዳዕዋና ዳዕዋ ነው፣ አለ ወደ አላህ መጣራት ነው። እኛ ይሄንን ደግሞ ስንጠራ ሴቶች ምንድነው ኦፈር ምን የሚያቀርብላችሁ እስልምናስ ቢሆን ከክርስትና የተለየ ላለመሆኑ ምንድነው ማረጋገጫ? ይሄ መጀመሪያው ጥያቄ ነው። ይሄንን ጥያቄ ተንተርሰ ይምራን መልስ እንድትሰጥ እፈልጋለሁ። አልሐምዱሊላህ ወከፋ። ያው በክርስትና ያለውን በደንብ አይታችኋል። ሰይጣን እንደሚሏት ገነት ትገባለች የሚል ነገር እንደሌለ የተዋረደች የተረገመች እንደሆነ አይተናል። አሁን ወደ እስልምናው ስንመጣ ከእርግማኑን ጀምር። ኦኬ እንደምናውቀው የሴቶች መጀመሪያ ሔዋን ናት። በክርስትናው ኃጢአተኛዋ ፍሬውን የበላችው ሔዋን ናት። ቁርአን ላይ ግን ስመና ተመልከቱ። ቁርአን ምን እንዳለ ፈአዘለሁም ሸይጣን አለ። ከእርሷም ሰይጣን አዳለጣቸው፣ አሳሳታቸው። እነማንን? አዳምና ሔዋንን። ግን ክርስትና አዳምን ረስቶ ኃጢአቱን ማን ላይ ያደርጋል? ሴት ላይ አድርጎ የሚላ ተመልከቱ። እዚህ ጋር መጽሐፍ ቅዱስ ላይ የተታለለ አዳም አይደለም፣ ሴቲቱ ግን ተታላ በመታለፍ ወደቀች ብሎ ኃጢአቱን ሴት ላይ ያደርጋል። ቁርአናችን ማን ይላል? ኃጢአት የሰሩት የተሳሳቱ ማን ናቸው? አዳምና ሔዋን እንደሆኑ ቃል በቃል ያስቀምጣል። አንደኛ። ቀጥሎ ሴት ገነት እንደምትገባ ቁርአን ላይ አለ፣ እናንተ ላይ ግን የለም። ሱረቱ ኒሳ ቁጥር 124 ላይ ከወንድ ወይም ከሴት ሚን ዘከሪን አው ኡንሳ ወሁወ ሙእሚን፣ ከወንድ ወይም ከሴት እርሱ አማኝ ሆኖ ከበጎ ስራዎችን አንዳችን የሚሰራ እነዚያ ገነትን ይገባሉ። አላሁ አክበር። ያው ቃል በቃል በክርስትና ግን አታገኙትም፣ ትገባለች የሚል ነገር የለም። ኦኬ ይሄን ጋር ብዙ ቁርአን ላይ ለምሳሌ ኢነል ሙስሊሚና ወል ሙስሊማት ሙስሊም ወንዶችና ሙስሊም ሴቶች ካለ በኋላ አላህ ለነሱን አዘጋጀ፣ ታላቅ ምንዳን አዘጋጀ እያለ ጀነት እንዳዘጋጀላቸው ያውቃል። ስለዚህ አላህ ጸጋውን ያዘጋጀው ለሁሉም ነው። ይሄን ካየን ነብዩ ስለ እስልምና ምን አስተማሩ ስንል ኢነመን ኒሳኡ ሸቃኢቁ ሪጃል አልኩ ፊል ኸልቅ ማለት ነው። በአፋጠር ደረጃ ሴቶች ምንድናቸው አሉ? ከወንዶች ጋር እኩል ናቸው። ኢነ ኒሳ ነዛኢሩ ወአምሳሉ ሪጃል። በሸህዋን በሁሉም ጉዳይ ሐዲሱ አክቹአሊ የሚያወራው ስለ ሸህዋ ነው። በዛም ጉዳይ ራሱ አንድ ናቸው በሚል ፍጥረት ብሎ ያስቀምጧል። ያ ነዛኢሩ ወአምሳሉ ሪጃል በማለት ማለት ነው። ስለዚህ በፍጥረት ደረጃ በደመለከትም ራሱ ሰውነታችን አንድ ያደርገናል ነው። ኦኬ ቀጥሎ ሴት ልጅ በእናት ደረጃ በእናትነቷ እንደተከበረች ስነ ሶሒህ ቡኻሪ 5971 ነብያችን ምን አሉ? ቃለ ጃአ ረጁሉን ያ ረሱለላህ፣ አንድ ሰው ወደ ነብያችን መጣ። ፈቃለ ያ ረሱለላህ መን አሐቁ ቢሁስኒ ሰሐበቲ፣ በቃ ጥሩ ነገር ልውለት በጥሩ ልንከባከብ የሚገባው ማን ነው አላቸው። ነብያችን ማለት እናትህን አሉት። አንደኛ ደግሞ ጠይቃቸው፣ ደግሞ እናትህን አሉት። ሶስተኛ ደግሞ ጠይቃቸው፣ አሁን እናትህን፣ አራተኛ አባትህን። አያቸው። ስለዚህ ሴት ልጅ በእናትነት ራሱ በዚህ ደረጃ ትከበራለች ማለት ነው። ተስማማን? እሺ ይሄን ካየን ተጨማሪ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ኸይሩኩም አሉ ከናንተ በላጩ ማን ነው አሉ? ኸይሩኩም ሊአህሊሂ፣ ለሚስቱ ለቤተሰቡ ጥሩ የሆነ ነው አሉ። ስለዚህ ከወንዶች በላጩ ማን ነው? ለሚስቱ ጥሩ የሆነ ነው። ሪያዱ ሷሊሂን 627 አክመሉል ሙእሚኒነ ኢማና፣ ከእምነት ሙሉ አንድ ሰው እምነቱ ሙሉ የሚሆነው ወአህሰኑሁም ኹሉቃ፣ አህሰኑሁም ኹሉቃ ባህሪው አማኑ ካሉ በኋላ ወኺያሩኩም ከናንተ ከሰዎች ምርጡ ኺያሩኩም ሊኒሳኢሂ those who are the best to their wife፣ ለሚስታቸው ምርጥ የሆኑ
ከናንተ ምርጥ ሰው ነው አሉ። ስለዚህ ከወንዶች ምርጡ ራሱ ሚስቱን የሚንከባከብ ነው ማለት ነው። ነብያችን ምን አሉ? ላ ተክረሁል በናት ሴቶችን አትጥሏቸው ፈኢነሁነ ልሙአነሳት ልጋሊያት እነሱ የከበሩ እንቁዎች ናቸው በማለት ነብዩ ሰለላሁ ዐለይሂ ወሰለም አክብረዋታል ማለት ነው። ኦኬ እንዲሁም አንድ ነገር ልጥቀስላችሁና ኢንሻአላህ ይበቃኛል። በዘመነ ጃሂልያ ሴት ልጅ የምትደፈርበት የምትሸጥበት በህይወት የምትቀበርበት ጊዜ ነው። አዳምጡኝ፣ በህይወት የምትቀበርበት ጊዜ ነበረ። ኦኬ ያ ጊዜ ያ ጨለማ ግን ይገርማችኋል፣ ቁርአን መጥቶ ፍትህ መጣ። ከፍትህም አልፎ እነዚያ ያለፉ የተቀበሩ ሰዎች ራሱ የውመል ቂያማ ይጠይቃሉ አለ። ሱረቱ አተክዊር ቁጥር 8 ላይ በህይወቷ የተቀበረችው ሴት ልጅ በተጠየቀች ጊዜ፣ ስለዚህ የውመል ቂያማ ያለፉት ራሱ የውመል ቂያማ ይጠይቃሉ በምን ወንጀል እንደተገደለች። ወንጀል እንዳልሰራች የውመል ቂያማ ትጠይቃለች ብሎ አላህ ተናገረ። ፍትህ ሰጠ። ፍትህ ምድር ላይ ምንም ሳታረግ ተገላለች አይደለም። የውመል ቂያማ ደግሞ አላህ ፍትህ ይሰጣታል ማለት ነው። አያችሁ፣ ይሄ ነው እስልምና። ከእስልምና በፊትማ በህይወት እያሳደጉ ወላ ሀታ አንድ ታሪክ ሁልጊዜ ጠቅሶ አታችሁ አንድ ታሪክ አለ። አንድ ሱሐቢ አለ በዘመነ ጃሂልያ ጊዜ ልጅ አሳድጎ ያው ሴት ወለደና ከዛ ካሳደጋት በኋላ የሆነ ጊዜ ወደ ጓደኞቹ ሊሄድ ሲል አያትና በጣም ጊራ ያዘው። በቃ ተናደደ፣ ስሜታዊ ሆነ። ከዛ በቃ አምጪ ብሎ በጉልበት ልጁን ያዘና ወጣ። ከዛ ሚስቱ እባክህን ልጄን እንዳገልብኝ አለችው። እባክህን ቃል አስገባችሁ። ፈአኸዘት አንሁ العهد والميثاق ቃል ኪዳን አስገባችሁ። ከዛ ቃል ገባት ለሩደና መልሳለሁ ቃል ገባ። አልገላትም ብሎ ቃል ገባ። ግን መንገድ ላይ እየሄደ ጉድጓድ አገኘ። የምንጭ ማለት ነው፣ የውሃ ምንጭ አገኘ። ከዛ ጉድጓዶ ጫፍ ላይ ያቆምና እልህ ያዘው። አንደኛ ሴት መውለዱ፣ ሁለተኛ ደግሞ የሚስቱ ቃል እልህ ያዘውና ከዛ በኋላ ምን አደረገ? ልጅቱን ውሃ ላይ ጨምራት። ሲጨምራት ልጅቱ የውሃውን ጫፍ ይዛ የአበቲ አባቴ ሆይ የእናትህን ቃል አስታውሳለች፣ የሚስትህን ቃል አስታውሳለች። እንደዛ እያለችው እጇን ገፍትሮ ገደላት ማለት ነው። ነብዩ ይህን ሰሙ፣ አለቀሱ። ነብዩ ሰለላሁ ዐለይሂ ወሰለም አያችኋል። ይሄ በዘመነ ጃሂልያ ጊዜ የነበረ ጥልመት ነው። ግን ነብዩ ሰለላሁ ዐለይሂ ወሰለም ይሄን ከሰሙ አለቀሱ። ቀጥሎ ቁርአን ምን አለ? አላህ ምን አለ? ያው በህይወቷ የተቀበለችው ሴት የውመል ቂያማ በተጠየቀች ጊዜ አለ። ሌላ ቃል ደግሞ ሰአለት ብላስከብላ ሰአለት እሷ ትጠይቃለች። የውመል ቂያማ በተጠይቃለች ቢአይ ዘንቢን ቁቲልቱ በምን ኃጢአት ተገደልኩኝ ብላ ትጠይቃለች። የውመል ቂያማ ኃጢአት አልሰራሁም ብላ ትጠይቃለች። በተጨማሪ አላህ ምን አለ? ቀድ ኸሲረ الذين قتلوا اولادهم سفها እነዚያ ያለ ዕውቀት በሞኝነት ልጆቻቸውን የገደሉ አላህ የሰጣቸውን ሲሳይ በአላህ ላይ በመቅሰፍት የሚያደርጉ በእርግጥ ከሰሩ ብሎ ኃጢአት እንደሰሩ ተናገረ። እስልምና አከበራት። እንዲሁም ሱረቱን የመጨረሻ አንቀጽ ተመልከቱ። አላህ ምን አለ? አንዳቸውን በሴት ልጅ በተበሰረ ጊዜ እርሱ የተቆጨ ሆኖ ፊቱ ጠቁሯል። ይታያችሁ በክርስቲያና በዘመነ ጃሂልያ ሴት ወለዳቸው ሲባሉ ፊታቸው ይጠቁሩ ነበረ። ጠቆረ ፊታቸው። ቁርአን መቶ ምን አለ? ያው ንቁ አለ። የሚፈሩት ምንኛ ከፍ አለ። ኃጢአት እንደሆነና ሴት ልጅ መውለድ የሚያናድድ ነገር እንደሆነ ተናገረ። ግን ጣዖት አምላኪያን ሴት በመውለዳቸው ብቻ በሐዘን ይውላሉ፣ ይገሏቸውም ነበረ። ይሄን ጨለማ ታላቁ ነብዩ ሰለላሁ ዐለይሂ ወሰለም አስወገዱት። ነብዩ ተላኩልን። አላህ ለኛ እዝነት ነብዩን ላካቸው። ለዛ ነው ቁርአን ላይ ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ብለው ያንን ጨለማ ያንን በደል በመጽሐፍ ቅዱስም ያለውን በደል አስወገዱ። በመጽሐፍ ቅዱስ ሴት ልጅ የወር አበባ ካለች የሚነካትም የተቀመጠችበትም እርኩስ ነው። ዘልዋዊ ያለ ቁርአን መጥቶ ምን አለ? ችግር የለውም አለ። ኦኬ ወባሽ ቁርአን ነው ብቻ ቁርአን ተፈቀደ። ምንም ችግር አላህ አስተማረ። ነብዩ ሰለላሁ ዐለይሂ ወሰለም አስተማሩ። ምን ብቻ ተከለከለ? ግንኙነት ብቻ አታድርጉ ተባለ። አያችሁ አይደለ? ስለዚህ አያችሁ እስልምና መጥቶ ሴት ልጅ አከባት። በክርስትናማ ሴት ልጅ በወር አንዴ ትረከሳለች። መቀመጫዋ፣ መተኛዋ፣ መብያዋ፣ ሁሉም ነገሯ ርኩስ ነው። ኢብራሂም ከነካት እሱም ኃጢአተኛ ነው። አንድ ዲያቆን መጥቶ ከነካት ኃጢአተኛ ነው። እኔ ከነካት ኃጢአተኛ ነኝ። አያችሁ። ስለዚህ እሷ መንካት ማባረር ነበር ያለብኝ። ግን እስልምና መጥቶ ይሄን ነገር ውድቅ አደረገ። አያችሁ አይደለ? ወላ ሀታ አይሻ ረዲየላሁ ዐንሃ የወር አበባ ላይ ሆና ነብዩ እሷን ተደግፈው ቁርአን ይቀሩ ነበር። አያችሁ። እና አልሐምዱሊላህ አላ ኒዕመቲል ኢስላም እስልምና ሴት ልጅ በዚህ መንገድ ነው ያከበራት። አፉን አስረዘምኩኝ። ቀጥሎ ወንድሞቼ ጀዛኩሙላህ። ኪዳን አስወርደው። እሺ እንደዚህ ሰዎች ሲሆኑ ሰዎችን ወይ አስወርድ ወይ ተመለሱ በላቸው። አሁን ሪፖርት ኪዳን አልተዋወቅከውም እና ነው ሀቢቢ አላውቀውም። እሺ በዛ ላይ ያስታውቃል። ኢንሻአላህ በጣም ወሳኝ ሰው ቀጥል። አያየሽ ቅድሚያ ለአቡኪ ወይ ደግሞ ለአህመድ ለማሂር ልስጣቸው ኢንሻአላህ። እኔም እምለዋለኝ ብዙ ኢንሻአላህ። አላችሁ ጋይስ ወይስ ልቀጥል? ኦኬ መገባበዝ የለም። እኔ አልተመቸኝም ለዛ
እሺ ሀይሽ ያ ጀማዓ በጣም የሚገርም ነገር ነው ማሳያችሁ። እያየው ከማወራ እንትን ባረግ ይሻላል። እኔን እያያችሁ ባይ ይሻለኛል፣ እንትን ይሻላል። እሺ ምን መሰላችሁ እንግዲህ በእስልምና ከብዙ አይነት አንግል ማየት ይቻላል። እንደ ሚስት፣ እንደ እናት፣ በእምነታዊ ጉዳይ በተለያዩ ነገሮች እያለን ስለ ሴት ልጅ መናገር እንችላለን። እና አሁን እንደ ሚስት ስንል ነቢያችን ሰለላሁ ዐለይሂ ወሰለም አንዲትን ሴት ቀደም በክርስትና አንድ ሴት ያለ ፍላጎቷ በግዴታ ስትዳር አይተናል። በግዴታ ያውም ደግሞ ተደፍራ ማለት ነው። ተደፍራ እንኳን አይደለም እንደዛ ይቅርና ያለ ምክንያት እሷ ሳትፈልግ ዝም ብላ አባቷ ቢድራት ምንድነው የምትለው? ነቢያችን ጋር መታ አንዲት ሴት አለይሂ ሰላቱ ወሰላም አይ ቲንክ ኢብኑ ማጃ ላይ ይመስለኛልና ምን ይላል ኢብኑ ማጃ 1873 ላይ ነው። አንድ አባቷ ያጋባትና አንዲት ሴትን የሆነ ባል እና አልወደደችውም እሷ። ከዛ በኋላ ምን አረገ? ነቢያችን ሰለላሁ ዐለይሂ ወሰለም ጋር መጣችና ስሞታዋን ተናገረች። ስሞታዋን ስትናገር የዛን ጊዜ ነብዩ ምን አሏት? በቃ ይሄ ባጢል ነው፣ እንትኗ ባጢል ነው፣ በቃ አይሆንም፣ ይሄ ኒካህ አይሆንም፣ ተፈረሰ። የምትወደውን ሰው ሌላ ሰው እንድታገባ አረጓት ማለት ነብያችን ሰለላሁ ዐለይሂ ወሰለም። ይሄ ነው እንግዲህ እስልምና። እንኳን አይደለም ተደፍራ ሴቷ ከሷ ጋር በግዴታ መኖር አለበት፣ ካልኖረ ደግሞ ብር ይክፈልና ምናምን። ይሄ በጭራሽ እስልምና ጋር አይሰራም እንደዚህ አይነት ነገር። ስለዚህ በጋብቻ በትዳር ህይወት ላይ ስናይ ራሱ ይሄን የመሰለ ኒዕማ ነው። ለዛ ነው ነቢያችን ሰለላሁ ዐለይሂ ወሰለም ሚሽካት አልሚስባህ 32:53 ላይ ኸይሩኩም ሊአህሊህ፣ የእናንተ የተሻለ ማለት ለባለቤቶቹ የተሻለ ነው፣ ማለትም ለቤተሰቦቹ ለሚስቶቹ የተሻለ የተባለ ነው። ዋና ኸይሩኩም ሊአህሊ፣ እኔ ደግሞ ከእናንተ የበለጠ ለሚስቶች የተሻልኩኝ ነኝ በማለት ነቢያችን ሰለላሁ ዐለይሂ ወሰለም እውነትን ተናገሩ ማለት ነው። ለዛ ነው ነቢዩ ምን አሉ ሰለላሁ ዐለይሂ ወሰለም በሰሂህ ሙስሊም 1468 ላይ መን ካነ ዩእሚኑ ቢላሂ ወልየውሚል አኺር፣ በአላህና በመጨረሻው ቀን ያመነ ምን ያደርጋሉ? እንግዲህ ስለ ሴት በሴት ጉዳይ ላይ አደራ፣ በቃ በሴት ጉዳይ ላይ አደራችሁን ብለው ነቢያችን ሰለላሁ ዐለይሂ ወሰለም የሴትን ጉዳይ አደራ ብለው ተናግረዋል ማለት ነው። አደራ በቃ የአደራ በቃ አደራ ናቸው ሴቶች ራሱ። በዚህ ልክ ነው የተናገሩት ማለት ነቢያችን ሰለላሁ ዐለይሂ ወሰለም። እንኳን አይደለም እንደዚህ ልናደርግ ማለት ነው። እና አንድ ነገር መናገር እፈልጋለሁ። በተለይ በውርስ ጉዳይ ላይ ውርስ ሴት ልጅ ትንሹን ነው የምትወርሰው። ለምን እንደሆነ ታውቃላችሁ? በእስልምና ሎጂኩ ይገባቸዋል። በጣም የሚገርም ነው። ሃኒ በደንብ አዳምጥች። ክርስቲያኖች ካላችሁም በደንብ አዳምጡት ይሄን ነገር። በእስልምና የሴት ብር አይነካም። ቢሊዮነር ትሁን ትሪሊዮነር ትሁን የሴት ብር በጭራሽ አይነካም። አርጃሉ ቀዋሙን ዐለ ኒሳ፣ ወንድ በሴት ላይ የበላይ አስተዳዳሪ ነው። በምን? አላህ ነፈቃን እንዲያመጡ ባስገደዳቸው ምክንያት ማለት ነው። በምንም አይነት ሁኔታ የሴት ብር አይነካም። ሄዶ ያበላታል። ኩዊን ነች ሴት ልጅ፣ እቤቷ ተቀምጣ ንግስት ነች። የሴት ብር አይነካም። ስለዚህ አንድ የሴት ብር አይነካም። የባልየው ብር ግን ያው የእላፊ ነው የሚወስደው እሱ። አንደኛ መህር የሚባል ነገር ይሰጣታል ለሴቷ፣ ልብ አድርጉ። ሁለተኛ ደግሞ ስታገባ አባቷ ነው የሚደራት፣ ወንድ ነው እሱም፣ ልብ አድርጉ አሁንም። ከዛ ደግሞ የእሷ ብር ስቲል ይቀመጣል። አሁንም መሬት ከሆነ የወረሰችው የእሷ መሬት ይቀመጣል። እሷ ግን የእሱ መሬት ላይ ሄዳ ነው የምትኖረው። እሱ የወረሰው መሬት ላይ ተግባባን። ከባሏ ብትለያይ ደግሞ ወንድሟ የማስተዳደር ግዴታ አለበት፣ ሚስቱ እህቱን ማለት ነው። በቃ እስልምና ላይ ሴት ልጅ ያላት ነገር ማንም ከሷ ሊነካ አይችልም፣ ማንም ማለት ነው። አልሐምዱሊላህ ይሄ በጣም የሚገርም ነገር ነው። በጣም እንደ እናትና እንደ ኢኮኖሚን አስመልክቶ ብዙ ነገሮች አሉ። ኢንሻአላህ ወንድሞቼን ብዙ ጊዜ አልወስድባቸውም፣ ግን እንደ እናትና እንደ ኢኮኖሚ እንደ የተለያዩ ጉዳዮችን ከወንድሞቼ ወይ ደግሞ ሌሎችንም ጨምሮ ብዙ መስማት ፈልጋለሁ። ኢንሻአላህ እኔ በዚህ ላብቃ። ቀጥሉ ማሂር አቡኪ ዘከላ ይብሮ። እሺ ሰማለሁ ትሰማለህ? ኦኬ አልሰማም። ትሰማለህ ይብሮ። ምናልባት በጣም ገራሚና ሰፊ ማብራሪያዎች ሰጥተዋል። ጀዛኩሙላሁ ኸይር ሁለታችሁም። ከሰዓት አኳያ ግን
ምናልባት ሀኒ እዚህ ላይ ሪፍሌክት ብታደርግና የምታነሳው ጥያቄ ካለ አንስታ እሱን መልሰን ከዛ በኋላ ብንሰነባበት የተሻለ ይመስለኛል። ምክንያቱም በጣም በቃ ጽድት ያሉ ማብራሪያ ስለተሰጡ ማበላሸት ነው የሚሆነው ከአሁን በኋላ። ኸይር ኢንሻአላህ እዛው ጠይቃትና የምትለው ነገር ካለ ኢንሻአላህ አለ። እሺ ሰሞኑን እኔ ለማውራት ብዙም አይመቸኝም እና አመሰግናለሁ። ኦኬ እሺ እንደዛ ከሆነ አቡኪ አለ አቡኪ ለምሳሌ እሺ ኢብሮን ጠቅልለዋ አይ ቲንክ እንደዚህ ይሻላል። ኦኬ ያ ሰው በቃ እንዳችሁ ቀጥሉና ጠቅላላ አድርጉትና እንጨርስ። ባረከላሁ